እኮ አለ የሆነ ነገሮች ታያለህ ግን አምኛለሁ ላይክ በቃ ትወደኛለች የሆነ አንዳንድ ሰው ምንድነው በጣም ይወደኛል ብለህ ካሰብክ የሆነ ክፉ ነገር እንኳን ቢያደርግ ፖዚቲቭ ነገር ነው የምትፈልገው ብቻ የተሸወድኩት የቱ ጋር ነው በጣም ትወደኛለች ብዬ ማሰብ ለምን ነው ሶሻል ሚዲያ ላይ ወጣ መጀመሪያ አስቤበታለሁ ስለ ይሄን ነገር ከለቀኩት በኋላ ቤተሰብ ያለ ዘመድ ያለ ፈርሰው ያለ ቪዲዮን ከለቀኩ በኋላ ልክ በር ከፍተህ ስትወጣ ገና ከመጀመሪያው ተጀምሮ ቪዲዮ ላይ ተተለው ምን እያሰበ ነው አንተ ነገር ትላለህ ሌላ ጊዜ ሲያይ ካሁን ያው ቲክቶክ እንደዚህ ቪዲዮችን ስለሚያነው ተላለቀ አሁን ግን ሲያይ ኦኬ ያኛውን ቪዲዮ አይቶት ነው ደግሞ ኢሞሽናል ስቶሪ በደንብ ይታያል ያ ቲክቶክም ላይ እኮ ላያውቅ ይችላል ግን አንተ ዝም ብሎ ስላየ ብቻ ነገር ደስ ብሎ ታይቶት ሊሆን ይችላል ልክ ነው ኦኬ ቪዲዮን አይቶት ነበር ምናምን ትላለህ ኦፍ ኮርስ የመጀመሪያ ነገር ይሄ እኛ ማህበረሰብ ላይ ምን የሚባል ነገር አለ ወንድ ልጅ በቃ ስሜቱን መቃርቆ ነው የሚይዘው ወንድ ልጅ እንደዛ አይልም ወንድ ልጅ እንደዛ አይሆንም እና የሚባል ነገር አለ እኔ ምን ብያስባለሁ ወንድነት ማለት እሱ ጋር አይደለም ዝም ብለህ ውስጥ ላይ መቃርገህ መቆየትና መታም ወንድነት እሱ ጋር አይደለም ወንድ ልጅ መስራት አለበት ስራ ላይ ጎበዝ ሊሆን ይችላል ቪዲዮዎችን ገብተህ ማየት ትችላለህ በደንብ ኦዲየንስ ያገኛል ምን ላይ ጎበዝ እንደሆንኩኝ እንደዚህ ማለት አይጠበቅብኝም ስራ ላይ በደንብ ጎበዝ መሆን አለበት ራሱን መቀየር ህይወትን መቀየር ከሱሳሱ ራሱን መቆጠብ ስፖርት መስራት ማንበብ በቃ ፊዚካሊ ኢሞሽናሊ ኢኮኖሚካሊ ኤቭሪቲንግ ራሱን አፕዴት ሲያደርግ ያ ወንድ ልጅ ማለት ለኔ ያ ነው ኤግዛክትሊ እሺ አንደርስታንድ አደረገ እንጂ እዚህ ጋር እንደዚህ እኮ ሆኛለሁ ብዬ ላንተ ስላወራውክ አይ ይሄማ ወንድነት አይደለም ምናምን ነገር የሚባል ነገር አላምንበትም ከመጀመሪያ ስለዚህ ብዙ ወንዶች አሉ ስሜታቸውን ወንድ ልጅ ስሜቱን አይናገርም ተብሎ መናገር እየፈለጉ ማስወጣት እየፈለጉ እምቅ አድርገው ይዘው ያበዱ ብዙ ወንዶች አሉ ከራሳቸውን ያጡ ብዙ ወንዶች አሉ መንገድ ላይ አብዛኛው ብታየው ወንድ አብዛኛው ቼክ ብታረግ በፍቅር ምክንያት ነው ልጅ እንደዚህ ብለው እንደዚህ ምናምን ለምንድነው ቢያወራም ያዳምጠው ሰው የለም መጥቶ ለዚህ ጋር እኔ እኮ እንደዚህ ሆኛለሁ ይላል አንተ ወንድ አይደለህ እንዴ ምን ታለቃቀሳለህ መታ ይሉታል ስለዚህ አይናገርም ዝም ብሎ ራሱ ጋር ይቆጥባል ከዛ ያ ነገር ህመም ይሆናል ውስጡ እንዴ ምን ልበልህ ይሄ ስሩን ብልት ነው የሚያደርገው ኤግዛክትሊ ይሰለሰላል ያስባል ይሰለሰላል መጨረሻ ላይ ምን ይሆናል ከራሱ ይወጣል ማለት ነው ኢንቦክስ ላይ በጣም ብዙ ወንዶች አለ ይላኩልኝ አንተ እንደውም ጎበዝ ነህ ወጣወራ ይሄው እኔ እስካሁን ታምም ያለው ይሄው እኔ እስካሁን ከራሴ ጋር ልክ አይደለም ምን አስገባኝ እዛ ድረስ ያለውን ነው ትቼ ተናገርኩኝ በዛ ደግሞ በጣም ደስተኛ ነኝ ማለት ያንን ለማድረጌ ብዙ ነገር ተጠቅሜያለሁ ለመዳን ነው ራስ ወይስ እሷን ለማናደድ ነው ወይስ ደግሞ እኔ ቆሰልኩትን ሌሎች እንዳይቆስሉ ነው የትኛው ጋር ነው ትክክለኛው ሪዝን ምክንያቱም አንዳንድ ሰዎች ከድክመት ጋር ያዩታሉ አንዳንድ ሰዎች ሳይ እንኳን ተናገረ ጉዳቸውን ብሎ የሚያስብ ሰው አለ ወንድና ሴት ሳይድ ይዘን ያንተን ግን ክሊር ምክንያት እዛች ጋር ያችን ካሜራ ስታበራት በቃ ለምን ታፍኝ ይሞታሉ ምንድነው ኢንቴንሽን እውነቱን ለመናገር ይሄንን ነገር ላይ እሷ እንድትናደድ ምናምን አይደለም እንደዛ ቢሆንም ብሎ የሚያስቡ ሰዎች አሉ ብዬ እንዴ እንደውም ደስ ይላታል እንጂ እዛ ጋር እንደዛ ኢሞሽናል ሆኜ ምናምን ስታይ በዚህ ልክ ተጎድቷል እንዴ በኔ ምክንያት የሚለውን ነገር ነው እሷ የምታስበው እንደውም ደስ ነው የሚላት ያን ስታይ ምክንያቱም ፎቶዋን አልገለጽኩም ስሟን አልገለጽኩም ማን እንደሆነች ማንም አያውቃትም እዛ ጋር ገብቷል እና ያን ቪዲዮ ስታይ እንዴ እዚህ ያህል ጎድቻለሁ የሚል ስሜት ነው እንደው የሚሰማት የዚህ ያህል ነበር እንደሚወደኝ እሷ ከዛ እንድንወጣ ነው ይሄን ያልኩ ከዛ ሪዝን ሳይሆን አንደኛ የተሰማኝን ከውስጤ ማውጣት ፈልጋለሁ ምክንያቱም ውስጤ ይዤው የታመንኩኝ ምናምን መቆየት አልፈልግም ምክንያቱም እኔ ብዙ ህልም ያለኝ ገና ብዙ መድረስ የምፈልግበት ቦታ ያለኝ ሰው ነኝ ተረዳኸኝ ከኋላዬ ብዙ ከፍ ማድረግ ያለብኝ ሰዎች ያሉኝ ሰው ነኝ ስለዚህ እዚህ ጋር መቅረት አልፈልግም የተሰማኝን አውጥቼ መናገር የመጀመሪያ ነገር እሱን ፈልጌያለሁ ሌላው ግን አይተው ከሆነ ቪዲዮ ላይ እኮ በጣም ኢሞሽናልም ሆኜ እያልኩ ያለሁት ሰውን እንዳታምኑ ለሌላ ሰው እየመከርኩ ነው በእኔ ቦታ ያሉ ልክ እንደኔ ሁሉም ሰው እንደነሱ የሚመስላቸው ሰዎች አሉ በቃ እኔ ጥሩ ስለሆንኩ ሌላም ሰው ጥሩ ነው እኔ ሰው ስለምታመለሰው ሌላም ሰው ለኔ ይታመናል ብለው የሚያስቡ ሰዎች አሉ ስለዚህ ልክ እኔ ተጎድቻለሁ በሰዓቱ እውነቱን ስነግር በደንብ እኔ ተጎዳሁት በደንብ ክብሬን አጥቻለሁ እሷ ስታገኝ እንደዛ አይደለም የምታገኝ በቃ እሷ የምታገኝ በጣም ወንድ እንደሆነ ኩል እንደሆነ ሰው ምናምን ግን ደግሞ ላይክ እሷ ጋር ሄጄ እሷን በማወራ ሰዓት በጣም ክብሬን እንዳጣው ተሰምቶኛል እኔን ክብሬን እንዳጣው ሌላም ሰው ክብሩን እንዳጣ አልፈልግም እኔ እንደተጎዳው ሌላውም ወንድ እንዲጎዳ አልፈልግም ለምን ክብሬን ያጣ ይመስለ እሷን ላይክ ሄጄ ለማውራት ሞክሬያለሁ ቤቷ ቤቷ ሄጄና እንዴት ነው ሰው እንደውሻ ሲያረግህ ያለ ስሜት አለ አይደል እንደው ማለት ልክ በርጋ ልክ ልሄድ ላናገራት ስል እንዳታስገባው እሱ ምናምን ነገር ተብለ ጥበቃው ሲገፈትርህ ምናምን ካንተ ውጪ መኖር አልችልም ሲል የነበረ ሰው አስበው ማለት እኔ እንደዚህ አይደለም ጥበቃ እሱን እንደ ሌባ እንዳታስገባው እኮ አይደለም እኮ
እንዴ እዛ ቦታ ላይ ስንት ነገር አሳልፈናል እኮ እዚህ እንደዚህ የተባለበት ቦታ ላይ ስንት ቀን ቁመን ቻው ተባብለን ተቃቅፈን እኮ ተለያይተናል። ያ እንዳታስገባ የተባለው ጥበቃ ራሱ እኮ ከዚህ በፊት ያቀናል ሲሸኝታ ስትሄድ ያቃል። ስለዚህ እዛ ቦታ ላይ እንደዛ ባለ ሰው በዛ ልክ ስትገፋ በዛ ልክ ውሻ ሲያደርግ የሆነ ሰው የሆነ ክብርህን እንዳጣ ይሰማል። በጣም ግን ላልሰማው ሰው እስኪ ላይክ እንዴ ነበር የተዋወቃችሁት መጀመሪያ? ላይክ ለኛ ኦዲየንስ ቤዚክ ነገር ዲቴል እንደዛኛውን ባይሆን ለመነጋገር ያክል ሲጀመር ሁሉም ነገር እኮ ደስ ይላል። ባይዛው የሆነ ተውቃችን ምናምን ደስ ይላል። መጀመሪያ ላይ ከክላስ ወጥቼ ወደ ቤት እየሄድኩኝ ነው ምናምን ከዛ እሷ ከታችን እዚህ ወደ ላይ እየመጣች ነው። እንደ አማርኛ ፊልም ነው በቃ ቆንጆ ፊልም እሺ አየዋት ነው ወደ ስተላለች ምናምን። እኔም ደግሞ ፍርሃት የለብኝም ለማናገርም ለምንም ፍርሃት የለብኝም። ያውቃሉ ጀስት አድማስ አብረን የተማርተማርሻን በደንብ ያውቃሉ። ኮንፊደንስ አለ ሴቶች ማናገር ምናምን ብዙ አትፈራም። እኔ እንደዚህ ከምል አድማስ ዩኒቨርሲቲ የተማሩት ምናልባት ኮመንት ከታች መጻፍ ምናምን ይችላሉና ያቁኛል በደንብ አክቹሊ ይሄንን ይዘህ ስለምትቆም በጣም ያስፈራል። እኔ አርገም ስለኝ አላረገው እውነት ነው ምክንያቱም ሁሉም ሰው አንተ አይኑ አንተ ላይ እንዲሆን እያረከው እኮ በደንብ ሶ አይ ዶንት ቲንክ አይ ካን ዱ ዛት። ያው መገናኛ መሀል ላይ ያስባሉ ወተምና ቪዲዮቼ አብዛኞቹ እንደዛ ናቸው። አሁን ፍትህ ለይቨ ምናምን ቢወጣው ቪዲዮ የዛ ሰዓት ማንንም ቲክቶከር አልወጣም። ያን ጽፎ በጣም በጊዜው ያስፈራ ነበር ብዙ ነበር። ኢቨን ፖሊሶች ምናምን ካዩ ወዴት እንደሚወስዱ የታወቀ ነበር። የዛ ሰዓት ቦሌ ሜክሲኮ መገናኛ ምናምን እንዳለ ወጥቼ ሰርቻለሁ ምናምን። ያው ግን ይሄ የምትመጣበት አመጣጥም መሰለኝ አላውቅም። ፍርሃት ብቻ የለብኝም ባጭሩና ደስ አለኝ። ከዛ ልታዋቃት አልኩኝ ሄድኩኝ። ማክስ አድርጌ ነበር አስታውሳለሁ። ከዛ ከነ ማክሴ ነው እጄ ሰላም ስላደነገጠች ማለት ነው። ኦኬ ሌባ መስየሽ ነው ምናምን ብዬ ማክሴ ነው አለኩትና እንታወቅ ቃል ባላለው ሜካፕ ሰራለሁ እና ሜካፕ ለምን አልሰራሽም ከለርሽ ነው ደስ ይላል ምናምን ነገር አይነት ነገር ነው የተጀመረው። እሱ የጠባሳ ስታይል ነው በሰዓቱ እንደ ጠባሳ ስታይል ልጠቀመው የሆነ ለስራ እንደዚህ ዝም ብለህ ነው በቃ ደስ አለችኝ የሆነ ነገር ማለት እንዳለብኝ ገባኝ። የመጣልኝን አልኩኝ አለ አይደለ። ከዛ ተዋወቀን ስልክ ተለዋወጠን ምናምን ሄድን። ከዛ ዝም ብለህ ያው ታውቀዋለህ እንግዲህ ቶሎ አይደወልም ምናምን ነገር ስላለ ዝም ብዬ አንድ 4 ቀን 5 ቀን ሳምንት ነው ተጠበቅኩ። ተመችታለች ማለት ነው በቃ ያው የሆነ ደስ ካልተመቸች ትደውል ነበር ወዲያው። እንደዛ ነው የምደውለው ባይዘው የሆነ ከተቀበልኩኝ በቃ ቶሎ አትደውልብኝ ብዬ ነው የማስበው እና ከዛ ደወልኩላት አስታውሳለሁ በደንብ አልተነሳም የሷ ስልክ። ከዛ እሷ ደግሞ ደወለች የኔ ስልክ ደግሞ አይነሳም። ከዛ እሷ ስደውል የኔ ስልክ ይያዛል። እኔ ስደውል ረጅም 3-4 ቀን እንደዛ ነበር። ከዛም በኋላ የሆነ እሑድ ቀን ነው በሰራቱ ቀኑ ራሱ አስታውሳለሁ እሑድ ቀን ነው ደወልኩላት። ከዛ እንደዚህ ያው ስልክ እኮ ስደውል አንተም እንደዚህ የኔም እንደዚህ ነው ምናምን አወራን ረጅም ሰዓት ከ1 ሰዓት ከምናምን በላይ አወራን። በቃ ልክ የዛን ታይም በጣም እንደወደደችኝ ገባኝ። የሆነ ስታወራ የምትረዳው ነገር አለ። አሷ ተመችዋት እንበለው ወደድ ሳይሆን ያ በቃ ቫይብ ያ እንደዛ ነው የሚባለውና ጨዋታ ምናምን በቃ የሆነ እሷ የምታዳምጥበት መንገድ ከዛ ላንተ የምትሰጠው መልስ ምናምን በደንብ ተግባብታል። በቃ በደንብ በቃ ደስ የሚል ወሬ አወራ ምናምን በቃ ዘጋሁት ነው ወደ አስተዳደሽ ምናምን አልኩኝ። እና ስልኩን ዘጋሁኝ። ከዛ በቃ ጀስት አልቆየንም። አጋጣሚ ደግሞ ሰፈር ቅርብ ለቅርብ ነው። ኦኬ አጋጣሚ ሆኖ የተገናኘ ነው መገናኛ ነው ግን አጋጣሚ ቅርብ ለቅርብ ነው እና በቃ ተደዋወልን መገናኘት ጀመርን ምናምን ጊዜ ታሳልፋለህ ምናምን ታወራለህ ስለ ብዙ ነገሮች ምናምን በቃ ደስ ይል ነበር መጀመሪያ። አንተ ሲንግል ነበርክ በሰዓቱ? አዎ ሲንግል ነበርኩኝ። ኦኬ ሶ ሲሪየስ ሪሌሽንሺፕ ውስጥ የመግባት ፍላጎት ነበረ? ሀሳቤ አለ ውስጤ ግን ምንድነው መጀመሪያ ታወራለህ ትተዋወቅና ምናምን እኔ ብዙ ጊዜ በሙድ አምናለሁ። ይሄ በቃ ከሰው ጋር መግባባት የምትችል ማውራት የምትችል የምታወራ ወሬ የሚገባት ይሄ ቀልድም ይሁን ምንም ይሁን ኮምፓቲብል ትረዳ በቃ በእንደዛ ነው ማምነው። እንደዛ አይነት ሴት ነች ለኔ በሰዓቱ የነበረችው እና በቃ ወይኔ ደስ ትላለች ምናምን የሚል አይነት ስሜት ነበር የተሰማኝ። ከዛ በቃ ጀስት ማውራት ጀመረ። በቃ ደስ ይል ነበር ስለ በቃ ደስ ይላል። ያ ጊዜው እየሄደ መጣ ምናምን በቃ በጣም እንደምትወደኝ ነው አንደርስታንድ ማድረገው ምናምን በቃ ብዙ ነገሮች ያው ታሪኮቹ ሰምታችኋል ብዬ አስባለሁ። ያ ግን አሁን እኔ እንደምትወደኝ ነው ማቆም የምትለው ቃል ሁልጊዜ ታንቀኛለች። ብዙ ጊዜ ከክላይንቶች ጋርም ሳወራ በምንድነው እንደምትወደኝ ያወቀው ማለት ላይ ስልክ ስለምታወሩ ምናምን ነው? አሁን ብዙ ጊዜ እንደዚህ ስል ሰው አንዳንዴ ይመስለው እወድሃለሁ ትላለች። ከዛ ደውላ ታስታውሳለች፣ ቴክስት ታደርግላለች፣ ወር ደግሞ የተጻፈውን ነገር አንብቤ የለ እሱን ስለጻፈችልኝ እንደዛ አይደለም። በቃ ሁሉ የምታሳየኝ ነገር በጠቅላላ
እንደምትወደኝ የሚያረጋግጥ ነገር ነው ማለት ገና ሳወራ የምታዳምጥበት መንገድ እንዴት ኦብሰስ ዶና እንደምታይኝ መንገድ ላይ እየሄደን ራሱ ላይ ሰው ይታዘበኛል ምናምን እስከማትል ድረስ ካንተ ጋር እብድ የምትሆነው በጣም ነፃነት የሚሰማት ሰው አለ። ለዚህ ልጅ ምን እየሆነች ነው እቺ ልጅ ምናምን የሚለው ነገር ራሱ ፊል አታደርግም። በቃ ተረዳኸኝ? ያንን ያለው የሆነ ነገር ይደብርሃል ወይ የሆነ ነገር ታጣለህ ምናምን ትጨነቃለች ካንተ እኩል ተረዳኝ ነው የሚወራውን አይደለም አምሰው የሚወራውማ ማንም ሰው እኮ እንደዛ ሊል ይችላል። ኤግዛክትሊ ለዛ ነው ግን እሷ በቃ በነገሮች ከጎን ነች። ስትጨነቅ አብራ ትጨነቃለች። ደውላ ያ ነገር እንዴት ሆነልህ ትልሃለች ምናምን በቃ እነዛ ነገሮች ስታይ እኔ በጣም ነው የምትወደኝ ምናምን ትላለች። ምክንያቱም የሆነ በተግባር ልክ ነው። ግን እዚህ ጋር በጣም ትልቅ የተማርኩት ትምህርት ምን እንደሆነ ታውቃለህ? እኔ እንግዲህ አላውቅም እዚህ ጋር ምን እንደምልህ፣ ግን አንዳንድ ሰው ነገሮች ላይ በጣም የተካነ ነው ስለ በቃ በተግባር ምን በቃል በደንብ እንደሚወድህ ማሳየት ይችላል። እኔ አላውቅም አሁን ላይ የሚሰማኝ ለኔ ስለሱ አሳስብ ሁሉም ነገር የማስመሰል ነበር ብዬ ነው ማስበው። ለምን እንደዛ እንዳልኩኝ ታውቃለህ? ባሳየችኝ ልክ ቢሆን ኖሮ የምትወደኝ በገንዘብ ምናምን አይደለም ምንም ነገር ቢፈጠር እቺ ልጅ አትሆኝም ብዬ ነው ማስበው። ለምንድነው ግን የምታስመስለው የሚመስልህ ማለት ነው? ምክንያቱም ላይክ የሆነ የምትፈልገው ነገር አለ ማትፈልገው አለ ሁለት ሆኖባት ነው ላይክ ወይስ ጀስት ጀነራሊ ባህሪዋ ነው? በቃ አንደኛም ይመስለኝ የመጀመሪያ ነገር ባህሪዋ ነው። ለምን እንደዛ እንደምልህ ታውቃለህ? ኤቭሪቲንግ የምታወራው ነገር በጠቅላላ ውሸት ነው። በቃ ጀስት በኋላ ላይ የሆነ ነገር ሀፕን ካደረገ በኋላ የተወሩትን ነገሮች ሀፕን ያው ታሪኩን ከሰማ በደንብ ብዙ ነገሮች አሉት። በቃ ለራሴ የተሰማኝ ምን የሚል ነው ይሄ ባይብል ላይ ውሸትን ሲናገር ከራሱ አፍልቆ ይናገራል፣ ከእውነት ዘንድ ፈጽሞ አልቆመም። እንደዚህ የሚል ቃል ብቻ አንብቤያለሁ የሆነ ጊዜና ቀጥታ አምሮ ላይ መጣልኝ። እሱ ቃል በሷ ኦፖዚት እንደሆነ ነው የመጣልኝ። በቃ ይሄ የምታወራው ነገር በጠቅላላ ውሸት ነው። ለምዶባት ነው ይመስልህ? ምክንያቱም እኔ አሁን በእኔ አስተሳሰብ ሰው ሲዋሽ ሲያስመስል የሆነ ጥቅም ለማግኘት ነው ብለህ አስዩም ታደርጋለህ አይደል? የሆነ ስለዚህ ከአንተ ጋር የሆነ አንተ መስጠትን አቴንሽን ትወደዋለች ማለት ነው። ከኔ ጋር በጣም ደስተኛ እንደሆነች ነው የማውቀው እኔ እኮ የሆነ አቴንሽንን ትወደዋለች ማለት ነው። ሶ አብርሃም እንኳን መሆን ባትችልም በቃ ግን እየወደደች የሆነ አንዳንድ ሰዎች ሴቶች አሉ አሁን ኮመንሊ አቴንሽን በጣም የሚወዱ አይደል? ሶ በቃ ከዛም ከዚህ ማግኘት ስለሚፈልጉ ይሄንን እንደሚወዱት አክት ያደርጋሉ፣ ያንን እንደሚወዱት ያንንም ሶ አቴንሽኑ ምግባቸው ስለሆነ ማለት ነው። ሶ እንደዚህ አይነት ነገር ነው ወይስ ኤግዛክትሊ ካንተ የምታገኘው ጥቅም አለ ላይክ በሆነ ወይ ማለት ነው መላቀቅ ያልቻለችበት? አሁን ላይ ሳስበው ምን ይመስለኛል የሆነ ወይ ከዚህ በፊት ህይወቷ ላይ ሀፕን ያደረገ ነገር አለ ወይ እውነት በመናገሯ ወይ ትክክለኛ ነገር በመናገሯ ስለዚህ ትክክለኛ ነገር ከመናገር የሆነ መዋሸት የሚቀላት አይነት ሰው ነች። ምክንያቱም ለእኔ እንዳልኩ ቪዲዮም ላይ እንዳለው የልጅነት መሆኗን አላውቅም። እድሜ መደበቅ ምንም ትርጉም የለም። አሁን የእህቴ ታላቋ ነኝ ወር ታናሿ ነኝ ብትለኝ ለእኔ ምንም የሚፈጥርልኝ ነገር የለም። እኔ ታሪክ ላይ የሚያመጣው ነገር የለም። እሱን ሳይቀር ለእህቴ ታናሽ ነኝ አያስፈልግም እኮ ማለት ምንም እኔ ጋር አሁን ታናሽና ታላቅ መሆኗ እኛ ሪሌሽን ላይ ምንም የሚፈጥረው ነገር የለም እኮ ነው። ግን እሱ እንደሱ አይነት ነገር ትምህርት የምማረው ዲግሪ ነው፣ ዲፕሎማ ግን የምትማረው ዲፕሎማ ነው። ምንም ትርጉም የለውም ሪሌሽናችን ላይ። እሷ ዲግሪ ስለተማረች ፍቅሬን አይጨምረውም፣ ዲፕሎም ስለተማረች ፍቅሬን አይቀንሰውም። ተረዳኸኝ? ግን መዋሸት በሌለብህ ነገር ራሱ ዘሎ ውሸት የሚቀድምህ ነገር የለም። ከዛ ደግሞ ሲዋሽ ያ ሰው ደግሞ መሀላም ኖርማል ነው። በቃ እግዚአብሔርን ማርያምን የሚለው ቃል ምንም እንዴት ነው የኔን ስም ከመጥራት ዲፈረንስ በሌለው ወይ አሁን እኔ እንግዲህ አስበው የልጅ ጉዳይ ማምኖሮ ባይዘው ይሄ ልጅ ምናምን ስል እዚህ ጋር አንድ ሴት ልጅ አላት ማለት ህይወቷ ቆመ ልጅ ኖሯት ተለያየች ማለት ከዛ በኋላ መኖር አትችልም ምናምን ማለት አይደለም። ግን የመምረጡ መብት ሊሰጥ ይገባል። አንተ በደንብ አይደል? ካልፈለክ መብት ነው፣ ከፈለክ መብት ነው። ያ በደንብ ግን እንዴት ነበር ያወቀው? እሱ ራሱ አልተነገረህም ማለት እስከ መች ጊዜ ነበር ያልተነገረህ? በቃ ወራቶች 5 ወር 6 ወር አልተነገረኝ። ዴት እያረጋችሁ አብራችሁ ይሆናችሁ። ግን በቃ ውስጥ ግን የሚረብሽ ነገር የለም። የሆነ ልክ ያልሆነ ነገር ወይ የተደበቀ ነገር እንዳለ የሚሰማ ነገር የለም። በተለይ በጣም ስትወድ በቃ በጣም ዲፕ እየገባሁኝ ሁሌ እያገኘኋት ስመጣ በጣም ጊዜ ማሳለፍ ስንጀምር ግን የሆነ የተደበቀ ነገር እንዳለ ይሰማኛል። ከሷ ጋር ሆኜ የሆነ ነፃነት የሆነ ውስጤ እርብሽ ይላል። ልክ ያለው ነገር እንዳለ የሆነ ፈገግ ምናምን ትልና እየተጫወትኩ ምናምን የሆነ ነገር ውስጥ እርብሽ አድርጎ የሆነ የምትነቃው ነገር አለ፣ ልክ ያለው ነገር አለ የሚል አይነት ስሜት የሚሰማ። ከዛ የዛን ሰዓት ላይ አስታውሳለሁ፣ ቦታው ራሱ በሰራቱ አስታውሳለሁ። ሜክሲኮ አካባቢ እንዲሆንሽ መንገድ አለች፣ መቀመጫ ነገር አለና
ከዛ ቁጭ ብለን ምንድነው የዋሸሽኝ ነገር እንዳለ ይሰማኛል። እና እኔ ደግሞ ይሄ ነገር ከበፊት ጀምሮ የሚሰማኝ ስሜት ነው። የሆነ ሰው ከጀርባ የሆነ ነገር ሲያደርግ ፊል አደርጋለሁ። እና ምንድነው ንገሪኝ አልኳት። ምንም የዋሸው ነገር የለም አለች። አይኑ አለ ንገሪኝ፣ ማርያምን እግዚአብሔርን ኖርማል ነው ብያለሁ ተባለልኝ። አስበው እንግዲህ እቃ አይደለም ልጅ፣ ነፍስ ያለው ህይወት ያለው ትልቅ ነገር ነው። የሚያሳፍርም ነገር አይደለም፣ ቢነገርም የሚያሳፍር ነገር አይደለም ማለችልኝ። ውስጥ ያልተቀበለው አስበው እንግዲህ መሐላ በጣም ብዙዎቻችን እናምናለን አይደል? መቼም ያ ሰው በውሸት ማርያምን እግዚአብሔርን አይልም ብለን ስለምናስብ ውስጥ ያልተቀበለውም ነበር። እና ፊል ያደረከው ግን ቺት ስሜት ነው ወይስ የመጀመሪያ ነገር እውነቱን ስነግር የተሰማኝ እቺ ልጅ ከኔ በፊት ከብዙ ሰዎች ጋር ግንኙነት አላት የሚል አይነት ስሜት ተሰማኝ። ለምን? የሆነ የምታያቸው ነገሮች አሉ አይደለ? ይሄ ብዙ ነገሮች ቀላል ሲሆኑ፣ ለምሳሌ የሆነ ጊዜ ሳወራት አልፈጠንም አልኳት። ላይክ ተዋወቅን፣ ደስ የሚል ነገር ነበረን ከመጀመሪያ ኮንቨርሴሽናችን ምናምን። ከዛ ግን የፈጠንን ይመስለኛል። እኔ የሆነ የመፍጠን ስሜት ልክ እንዳልሆነ ስለሚገባኝ የፈጠንን ይመስለኛል ትንሽ ለነገሮች ብንረጋጋ አይነት ነገር ስል አይ እንደውም አንተ እኮ የተረጋጋ ነህ አለችኝና አስበው እኔ ወንድ ሆኜ ብዙ ጊዜ እንደውም ወንዶች ናቸው የሚፈጥኑት ኤግዛክትሊ ከሴቶችና እንደፈጠንኩ እየተሰማኝ ወንድ ሆኜ አይ እንደውም አንተ የተረጋጋ ነህ ስትለኝ አእምሮዬ ላይ ምንድነው ብልጭ አለው። እኔ እንደዚህ ተፈጠናል ከሌላ ሰው ጋር የፈጠነ ብዙ ነገር ውስጥ ገባለች ማለት ነው እቺ ልጅ ማለት የሚል ነገር ነው የተሰማኝ። ገባ? ምክንያቱም እኔ እንደፈጠንኩት ተሰማኝ። አይ ካለችኝ እንዴ ኦኬ ፈርስት ዴት ምንም ነገር ሊሆን ይችላል ማለት ነው። እንደዚህ አይነት ሴቶች እንዳሉ ስለማውቅ በደንብ አውቃለሁ። ፈርስት ዴት ላይ ብዙ ነገር መሆን የሚችል አይነት በቃ ያ ነገር አለ። ገባ? ከዛ የምታያቸው ደግሞ አሉ እኮ እንደ ሰው የምታየው ነገር አለ አይደል? ያ ስለነበረብኝ ጥያቄ አንድ እንደዛ ተሰማኝ። ከዛ ሁለት ደግሞ ሌላም ነገር እንዳለ በቃ ብቻ የተደበቀ ነገር እንዳለ ተሰምቶኛል። እሱ እንትን ፈጠረበት። በቃ ሁርፍኩ ምናምን ወደ ቤት ሄድኩኝ። አላወራኋትም ምናምን ቻው እንደሌላ ጊዜው ሀጋር ገ ምናምን ሳይሆን እንዴት ነው ስትቆራረፍ ቻው የምትባባልበት መንገድ አለ አይደል? ተባብዬ ወደ ቤት ሄድኩኝ። ከዛ ማታ ነው ቴክስቱ የገባልኝ። አባቴ በቃ አገባቡ ራሱ ይሆናል አይደል? ምንድን ነው ያለች? ረጅም ቴክስት ነው በጣም ኦቨር ረጅም ነው። ሙሉ ታሪኩን ይናገራል። እኔ ያው ከዛሬ ነገ እነግርሃለሁ ብዬ ሳልነግርህ የቆየሁት ምናምን እንዳላጣ ፈርቼ ነው። ደግሞ ሪል ነገር ካንተ ጋር ይኖረኛል ብዬ አላሰብኩም ነበር። ነገር ግን ሳይ በጣም የምትገርም ሰው ነህ፣ በጣም አፈቅርሃለሁ ብዬ አላሰብኩም ነበር። በጣም ነው ያፈቀርኩ ምናምንና በነገረው እንደዚህ ይላል ብዬ ስላሰብኩ ነው ያልነገርኩህና ልጅልኝ ማለት በኢየሱስም በሰዓቱ የተሰማኝ ስሜት ከባድ ኃላፊነት ነው። በቃ እንደዚህ ማትለው ስሜት አለ አይደል? በቃ ከባድ ስሜት ነበር የተሰማኝ። ላይክ ግራ ገባኝ፣ እንቅልፍ አልተኛው ምናምን ልትመዘንም ነው ደግሞ ልጅ አለኝ ስላልኩት ተወኝ ትባላለህ ማለት መመዘኛህም ነው። ኃላፊነት ይወስዳል አይወስድም? በዚህ ጋር ደግሞ ተዋሽተሃል። መጀመሪያ እኮ ብትነግርህ ገና ፈርስት ዴት ልክ ስታረግ ልጅ እኮ አለኝ ምናምን ነገር እንዴት ነው ግን ብትልህ እኮ ያኔ ገና አእምሮህ ንጹህ ነው። ፍቅር ውስጥም አልገባም፣ የማፍቀር ነገር ውስጥም አልገባም። የሚያሳለፍኩም ታይም የለም፣ ትውስታ የሚሆንብህ ምንም ነገር የሚሆንብህ ነገር የለም። ክሊር በሆነ አእምሮ አስበህበት እዛው ጋር ወር ደግሞ ወደ ቤት ሄደህ አስበህ አይ ነው ትላለህ ወይ አምነህበት ትገባለህ። ተረዳኸኝ? ግን እዚህ ጋር የተነገረ ብዙ ትውስታ አድርገህ በጣም ብዙ ላይ ደግሞ ዳይሊ ነበር የምንገናኘው። በቃ ከስራ ስወጣ እሷ ጋር ነኝ እና ያን ሁላ ታሪክ አሳልፈህ አፍቅርሃት ወዳሃት መሀል ላይ ብድቅ ብሎ ልጅ አለኝ ስትባል አእምሮ እንዴት ነው የሚያስበው? እንግዲህ በዛ ሰዓት ከባድ ኃላፊነትም ነው። ከዛ ደግሞ ልጁ ብቻ ሳይሆን ወደኋላ ስቶሪው የሚያሳስብሃል። እንደ ወንድ ልጅ የት ነው አባቷ ትላለህ፣ የልጁ አባት ትላለህ። ብዙ ጥያቄዎች ይመጣሉ እንደ ወንድ ልጅ ካሰብከው አይደል? ያ በቃ በጣም ብዙ ነገሮችን አስብኩ በሰዓቱ። መተው አለብኝ እላለሁ። ከዛ ደግሞ ወድጃታለሁ በጣም። ከዛ ደግሞ ውስጤ ምን ይለኛል? ይሄ አጉል ከእውነት ጎን ልቁም የምለው ነገር አለኝ። በቃ በጣም ፖዚቲቭ ልሁን የምትለው ነገር የለም። በቃ በጣም በቃ አለ አይደለ? እንደዛ አይነት ባህሪ አለኝ እና እንደዚህ ሆና ሊሆን ስላለሁ ማለት አንዳንድ እኮ ሴቶች እኮ አሉ የሚያስወርዱ ምናምን ነገር እሷ እንትን ስላለች ነው ለራሴ እኮ ነው የሚሰጠው። እንደዚህ ነው በቃ ነገሩን በመልካም ለመቀየር ነው እየሞከርክ ያለው ተላምሮ። ከዛ ደግሞ ያው በቃ ጀስት አንድ ህይወቷ ላይ ሆኗል አይደለ? ያለፈ ነገር ነው። እንደዚህ ደግሞ ቢሆን ስላል መልሼ ከዛ ግን የሆነ ሳሌ ደግሞ አእምሮዬ ምን ይለኛል መልሶ ቃል ገና እኮ ያንገለ ወይ አንተ ልጅ ኖረ ቢሆን
እኩል ለእኩል ናችሁ ማለት ምን ይለኛል መልሶ የትኛው ጨዋታ ነው 0-0 እንጂ 1-0 የሚጀመር ጨዋታ አለ ይለኛል መልሶ ማለት ነው። ከዛ ደግሞ በሌላ በኩል ደግሞ ወይ ልጅ ኖሮ ቢሆን እኮ እሺ ጥሩ ነው፣ ግን እንደዛም ገና ወይ ልጅ እንዴት ነው ይሄን ነገር የምትቀበለው ይልሃል። ከዛ ደግሞ በዚህኛው ሳይድ ደግሞ ከእሷ ጋር ያሳለፍከው ነገር አእምሮ ላይ ይመጣል። ያደረጋችሁት ነገር በጣም ወድሃታል። እንደሱ አይነት ሴት የምታገኝ አይመስልህም። እዛ ሰዓት ላይ የሰጠውን የሚሰማ ስሜት አለ ምናምን። በቃ በዛ ሰዓት እንደዛ ሆኜ አብሬንኩኝ እንደዛ እየተሰማኝ ማለት ነው። ወዲያው ደወልክላት? ቤተክርስቲያን ነበር የሄድኩት መጀመሪያ መርቆሬዎስ ቤተክርስቲያን። ማታ አይደል ሌላ ከችልኝ? ጠዋት ላከችልኝ። ጠዋት ቤተክርስቲያን ሄድኩኝ። ማታ ምንም ያልኩት ነገር የለም። ዝም አልካት? አልመለስክላት? ምን ልበል? ምን ስትላለህ? በሰዓቱ እኮ በሰራቱ መናገርም አትችልም። ግራ እኮ ነው የሚገባ። እሷ ሳልደወለች እንደጋግማ በቃ ቴክስቱን አደረገች። ዝም ነው ያለችው። እሷ ከባድ ነገር ነው የነገረችኝ እኮ እሷም ታውቋለች። ከዛ በቃ እንቅልፍም በስርዓቱ አልተኛውም። ሊነጋጋ አካባቢ ወሰደኝ። ከዛ ጠዋት ብድግ ብዬ መርቆሬዎስ ቤተክርስቲያን ሄድኩኝ። ሁሌ እሑድ እሄዳለሁ ነው። ከዛ ቁጭ ብዬ ረጅም ሰዓት አሰብኩኝ። ቤተክርስቲያን ውስጥ ደግሞ ስትሆን የሚሰማ ስሜት እንዴት ነው? ከመጥፎ ወደ መልካም ጎን የሚሄድ ነገር ነው የሚሰማ። መቼም ቤተክርስቲያን ውስጥ ሆነና ክለብ ውስጥ ሆነ የምታስበው አስተሳሰብ አንድ አይደለም። ይቅርባ አይቶናል። በቃ ለእግዚአብሔር ቀረብ እንዳልክ ነው የሚሰማ። እንዴት ነው አባትህ ስር ስትሆንና ከአባትህ ስር ውጭ ስትሆን ያለው ስሜት ይለያያል። አለ አይደለ? ፍላጎትህም ይዋሻል። ባይዘው ከእሷ ጋር የመሆን ፍላጎትህ ያንን ሰው እንድትረዳ ያደርጋል። መስመር አልፈህ አይደል? አንዳንዴ ፍላጎታችን ራሱ በራሱ ትሪክ ያደርገናል፣ ይዋሸናል ማለት ነው። ሶ ኖርማሊ ቃል ሌላ ሰው ቢሆን ያንን ነገር ይቅር ይላል ብለህ ወር ይተዋል ስትል ምናልባት ቃል ደንታ የለውም ከዛ በፊት ለሷ ሲሆን ሶ ከተረዳኝ አንዳንዴ ፍላጎታችን ወደምንፈልገው እንድንወስን ያደርገናል። ወደ እሷ ያደላል። ኤግዛክትሊ እውነተኛውን ነገር ራሱ ቢረዳም ወደ እሷ ያደላል። ያልከኛለሁ ተረድቻለሁ በደንብ አለ እንዳልኩ እኮ ነው። በቃ ያሳለፍከው ነገር ያወራው ነገር ፈገግቷ ምናምን ይመጣብሃል። በቃ ስትገናኝ ሀግ የምትደረግ በቃ ፊልም ነው ይመስልህ። እኔ አላቅም እንግዲህ ሌላው ሰው በምን ደረጃ እንደሚወድ አላቅም። እኔ ሰውን ስወድ በጣም ነው የምወደው። በጣም ስለ በጣም እና በቃ እንደዛ ሆኖ ሄድኩኝና ቅርብ ነው ብዬ ለሰፈሩ ከቤተክርስቲያን እንደወጣሁ ደውዬላት በር ላይ ጫልኩት። ታች ምናምን ልክ አይደለችም ምናምን የሆነ እንዳለቀሰች ምናምን ታስታውቃለች ምናምን። ከዛ አቀፍኳት ዝም ብዬ በቃ ዝም ብላ የሆነ እና ናፈቀችኝም ነው የሚባለው። እንደዛ አቀፍኳት እና ምንም አላልኩም። በቃ ዝም ብዬ አቀፍኳት። እሷም የሆነ እንደማልቀስም አለች ምናምን። ምንም አትለኝም ምናምን ነገር አለች። ምን ልበል ማለት እኔ ግራ የሚያጋባ ስሜቱ ስለሆንኩኝ ምን ማለት እንዳለብኝም አላውቅም ነበር በሰዓቱና ወይ ብትሳደብ ወይ ትማታለህ ወይ የሆነ ነገር ታዲያ ወይ እንዴት እንደዚህ ትዋሽኛለሽ? ምን አይነት ሰው ነሽ? ምን አይነት አውሬ ነሽ? ምናምን ትላለህ ምናምን ነበር የጠበቀችው እሷ እና ምንም አላልኩም። በቃ ሀጋር አኳት። ከዛ ቀጠልን ማለት ነው። ግን ይመስለኛል የእኔ ትልቁ ጥፋቴ እዛ ጋር ልክ ጥያቄ ሲሰማኝ ልክ ያልሆነ ነገር እንዳለ ሲገባኝ ከራሴ ጋር መወዛገብ ስጀምር ወይ ጊዜ መውሰድ ነበረብኝ ወይ እዛ ጋር ነገሩ ማቆም ነበረብኝ። ልጅ እንዳለ አስታውቅ ነው ያ ማለት ጥያቄ ፈጥሮብኛል በጣም። ምን አይነት ጥያቄ? ላይክ ለምን ዋሸችኝ? አንደኛ ይሄን የሚያክል ነገር እንዴት ምላት ዋሸኛለች ማለት መሀል ላለሷ ይሄን ያልቀላል ነው ማለት ነው። ነገም ላይ እኮ አብረን ብንሆን እንደዚህ ትላልቅ ነገሮችን መዋሸት ትችላለች ማለት ነው። ምክንያቱም ለእኔ የእግዚአብሔርን ስም ጠርቶ መማል አንድ ሰው ከቻለ በጣም ከባድ ነው ማለት። ብዙዎቻችን እኮ ብዙ ነገር እናስባለን። እኔ ለምሳሌ አሁን ገንዘብ የለኝም አይደለ? በዚህ ሰዓት ኦኬ በሌላ ወይ እኔ አሁን ከስፒሪቹዋል ነገር ደስ ይለኛል ባይዘው ያነባለው ምናምን በጣም ይመቸኛል። በቃ ይሄ ስፒሪቹዋል ነገር ደስ ይለኛል። ሰይጣን ጋር ሄጄ የሆነ ነገር ባረግ ገንዘብ እንደማመጣ አውቃለሁ 100%። ግን ለምንድን ነው የማልሄደው? እግዚአብሔርን ስለምፈራ ነው። እግዚአብሔር ህልውና ነው መኖሩ ስለሚሰማህ ነው። እኔም አንተም ብዙዎች እንደዚህ አይነት ነገር አለ። ለምንድን ነው የምንጸየፈው? አተናል እኮ ተቸግረናል እኮ። በዛ መንገድ ብንሄድ ሊሳካ እንደሚችል ሁሉ ነገር ልናገኝ እንደምንችል እኮ እናስባለን። ግን እንዴ እግዚአብሔር እንደመካድ ስለሚሰማ ትፈራለህ እግዚአብሔርን። ስለዚህ ለእኔ በእግዚአብሔር ስም ምሎ አንድ ሰው በቃ አላረኩም ነገር ማድረግ ከቻለ ውሸትን በጣም ትልቅ ነገር ነው። በጣም ትልቅ ሐሰት የሐሰት አባት መሆኑ እና ያ ነገር ጥያቄ ፈጠረብኝ። ያን የሚያክል ውሸት እንዴት ምላት ዋሸኛለች? ስለዚህ ሌላም ልትዋሸኝ ትችላለች ኦብቪየስሊ፣ ወይ ደግሞ ሌላም ይኖራል። እሱም ብቻ አይደለም እንደ እቺ ልጅ እኮ እሷ አይደለች የነገረችኝ። እኔ እኮ ነኝ ጨቅጨቂያት አኩርፌ እኮ ነው የተነገረኝ። እሱንም ማሰብ አለብህ። ዝም ብልስ ባይገባኝስ? እኔ ኬርለስ ሆንኩ ሰው ዝም ይበቀጥልም እኮ አመትም አይታወቅም መቼም ላይ ነገረኝ የሚችል ይሆናል ወይ ደግሞ የሆነ ደረጃ ስንደርስ ሊሆን ይችላል የሚነገረኝ ምናምን። ከዚህ የባሰ ትዳር ልንገባ ስንል ምናምን ገባ። የኔ እድሜ አለ ጊዜ አለ ባህሬን አይተዋለች። ይሄን ሁላ ነገር እያየች ዝም ብላ መቀጠል ከቻለች
ይሄ ልጅ እንዳይጎዳ ብላ ራሱ አለማሰባም ሌላ አንድ ነገር ነው። ምክንያቱም ራስ ወዳድ ነው የሆነችብኝ አንድም ተረዳኸኝ። ይሄ ልጅ እኮ እንዳይጎዳ እንደዚህ ብላ አሁን ፍቅሩ እስከገባ በኋላ ብለህ እኮ ለሰው የምታስብ ከሆነ ቶሎ ብለህ ትናገራለህ። አንደኛ ራስ ወዳድነት ታየኝ እዚህ ጋር፣ ሁለተኛ ውሸት ታየኝ፣ ሶስተኛ ደግሞ ልጅ ታየኝ፣ አራተኛ ደግሞ የልጁ እድሜ ታየኝ። የልጁ እድሜ ስልህ ምን ማለት ነው? ገና ትንሽ ነው፣ 2 ዓመቱ ነው። ስለዚህ እቺ ልጅ ይሄ ልጅ ቢያንስ አፍ እስኪፈታ እንኳን ቢያንስ 10 ዓመት የሆነ ዓመት እስኪሞላው እንኳን ጠብቃ እንደዚህ ነገር ውስጥ አትገባም። ለምን ደግሞ በዚህ ፍጥነት ደግሞ እንደዚህ ደግሞ ሌላ ነገር ውስጥ ለመግባት ቸኮለች የሚልም አይነት ስሜት ተሰማኝ። ገባ በብዙ አይነት አንግል ነው ይሄንን ነገር ያየሁት እና እዛ ጋር ይሁላ ጥያቄ ሲፈጥርብኝ ወይ ያዝ ማድረግ ነበረብኝ ወይ በቃ ማለት ነበር። ስለምትወዳት ግን አጣፋው ሁሉ እሱ ነው ማለት ታለፈ። እሺ ተቀጠለ። ይቅርታ አረክላት፣ ቀጠለ ሪሌሽንሺፓችሁ። ከዛስ? እሺ አንድ እዚህ ጋር ማቆም ነበረ ባላቆም ሄድን፣ ወደፊት ሄደናል። እሺ እኔ እንግዲህ ፊልም ነው የሚመስለው እኮ አንዳንዴ ለሶስት አወራው እንዴ ሁላ ነገር እንዴት ይቅርታ ላለማ የሚያስብል ነገር አለ አይደል? ሰው ሊል ይችላል፣ እያየህ የምትሄደው ነገር አለ። ከዛ የሆነ ሰዓት ላይ አሉ ስልክ አላሳይም መባል በቃ ጀስት ያየ ምናምን ነገር ላይክ ልክ የሆነ ቦታ ልደርስ ስትል ምናምን መቀማት ምናምን አይነት ነገር አለ አይደል? ያንንም ስታይ እኮ የሆነ ነገር እንዳለ እኮ ግልጽ ነው። ስለ ባክግራውንዱ አታውቅም ነበር ማለት በጨዋታም በምንም መሀል አላወራችሁም ስለ ባክግራውንዱ? ምክንያቱም ሞስት ወንዶች ያሳስበናል ባክግራውንድ። በጣም ምንጎረጉሮ ነገር ቢኖር የሴት ልጅ ባክግራውንዷን ብዬ ነው ማስበው። ብዙ ወንድ አልጠየካትም ወይ ላይክ የመጣችበት መንገድ ምን አይነት ነው? ችግሩ እኮ እሱ ጋር ያለክ አሁን ላይ አብዛኛው ሴት እውነቱን ስነግርህ ባክግራውንዱ በጣም ብዙ ሂስቶሪ ብዙ ታሪክ ኖሮት የሚያወራ እኮ ሌላ ነገር ነው። እውነቱን ስናወራ ማለት ህይወቷ ላይ ይቅርታ አድርግልኝና 10 ወንድ ገብቶ ሊሆን ይችላል። እኔ መጀመሪያ አንድ እሱ ነበረ፣ ከዛ ከሱ ጋር እንደዚህ ቺት አረገብኝ፣ ተለያየን በቃ ነው የምትለው። እውነቱን ስነግርህ እግዚአብሔር እሱ ረድቶ አንተ ባይዘው ስማርት ስለሆንክ፣ አንተ ጎበዝ ሴት ማውራት የሚችል ሰው ስለሆንክ፣ አንተ በጣም አንባቢ እውቀት ያለ ሰው ስለሆንክ አንዲትን ሴት አይተህ መለየት ትችላለህ ማለት አይደለም። ማንም ሰው ልብ አያውቅም። እሱን ነው ማለት እግዚአብሔር ያንተን መልካምነት ቅንነት አይቶ አንተ እውነተኛ ከሆንክ እግዚአብሔር ይረዳሃል። ታይም ጊዜ ጠብቆ ያወጣሃል ከዛ። እኔ እንደዛ እግዚአብሔር እንደረዳኝ ነው ማስበው እንጂ አንተ ስማርት ስለሆንክ ምናምን የሆነ ነገር አይተህ ትለያለህ ማለት አይደለም። ታሪኳን ጠይቄያለሁ እንደማንኛውም ሰው። እሺ ተጠይቄ ተባልኩት። የመጀመሪያ ጓደኛ ነበረኝ፣ ከሱ ጋር እንደዚህ ሆነ፣ ቺት አረገብኝ፣ ተለያየው ምናምን ነገር አይነት ነገር ነው የተነገረኝ። ልጁ ከሁለተኛ ሰው የተወለደው። ከዛ ያው አንተ ሶስተኛ ነህ ማለት ነው እንግዲህ። ግን አልታምንም ይሄን ቁጥር አንተ ውስጥ እንዴት ታምናለህ? ደስ የማይለው ነገር እኮ በቃ ፍቅሩ ውስጥ ከገባው ብዙ ነገር እንትን ካልኩ በኋላ ብዙ ነገሮች የተገለጡ የመጡት። ተረዳኸኝ? ችግሩ እሱ ነው እኮ። እሱን መጀመሪያ ብዙ ነገሮችን እንትን ብል ወይ ደግሞ የኔ ጥፋት ምንድነው ቶሎ እጅ መስጠት ወር ልብ መስጠት አልነበረብኝ። ሴቶች እብድ ሲሆኑ በጣም ተጫዋች ምናምን በቃ ምናምን ሲሆኑ ቶሎ ፍቅር ያስይዛሉ መሰለኝ። ብዙ እንዲ ፍቅር ይዟል ከእንደዚህ አይነት ሴቶች ስላልከኝ ነው ቅድም። ይሄ የሚንጠላጠሉብህ በቃ ኮንፊደንስ ያላቸው ምናምን የሚጫወቱ ምናምን ሌላው ሰው ምንም የማይመስላቸው አንተ ጋር ብቻ ፐብሊክ ሌጅን መያዝ ጀርባ ላይ መንጠልጠል ምናምን ዓለም ኤግዚስት እንደማታረግ አንተ ብቻ ኤግዚስት እንደምታረግ የሚያሳዩ ሴቶች ዩዥዋሊ ብዙ ሰው በጣም በቃ እንትን ወንድ ልጅ እየለቀቀ ይሄዳል እንትን ጥበቃውን ጋርዱ ሙሉ ለሙሉ ሲንኪን ያደርጋል። ሜቢ እንደዛም ስለሆነ ነው ይችላል ብዬ ነው። አልዋሽም። በጣም ብዙ የምወደው ነገር አለ ከሷ። በቃ ብዙ ነገሯ ደስ ይለኛል። የምታወራበት መንገድ ሳይቀር ኢቨን ድምጿ ሳይቀር አንደርስታንድ አደረከኝ። ብዙ ነገሯን ወደዋለሁ። ግን በቃ ጀስት ባስተውል ኖሮ በሰዓቱ ገባ ይሄ ከፍቅር የሚባለው ነገር ትንሽ ፈቀቅ ብለህ ነገሮችን ክሪል ይሄ በደንብ ለማየት በሞክር በጣም ብዙ ፍንጭ እየሰጡኝ ያሉ ነገሮች ነበሩ። ገባ ለምሳሌ አሁን ጠይቄያታለሁ ላይክ ከሱ ተለይሽ ኦኬ እሺ መቼ በምን ያህል ጊዜ ነው ፍቅር ውስጥ መልሳ የገባችሁ የሚለውን ነገር ለማወቅ ኦኬ ዩኒቨርሲቲ እንደሄደች ለትማር ነው የተነገረኝ። ኦኬ ዩኒቨርሲቲ ሄድሽ ከዛ በምን ያህል ጊዜ ጀመርሽ ምናምን ስራት የፈጠነ እንደተጀመረ ነው የገባኝ። ከዛ ለራሴ ምንድን ያልኩት እቺ ልጅ ዩኒቨርሲቲ ሄደችው ልትማር ነው አይደለ? በዚህ ፍጥነት የሆነ ነገር ሀፕን አድርጎ ተለያይታችኋል። በዚህ ፍጥነት ከሌላ ሰው ጋር እንዴት ጀመረች? ከዛ የጀመረችው ሰው ምን አይነት ነው የሚለውን ነገርም ደግሞ ሳይ ላይክ ብዙ ነገሮችን የሚጠቃቀም አይነት ሰው ምናምን ነውና እቺ ልጅ እንደዚህ አይነት ሰው እንዴት ልትመርጥ ቻለች? እኔ አሁን በግሌ አንድ ሴት ልጅ
ሱሰኛ ነች ወር ሲጋራ ወይ የተለያየ ነገር ተጠቀማለች በተአምር አልመርጥም ጭራሽ የለሁበትም እዛ ነገር ውስጥም ገና ሰው ሲያደርገው ሳይ የምጸየፈው ነገር ነው እሷ ግን ሃው ይሄ ሁላ ነገር እያለ ከዚህ ልጅ ጋር አብራ ልትሆን ቻለች እሷም ተጠቃሚ ነች ማለት ነው እሷም እዛ ውስጥ ያለች ሰው ነች ማለት ነው የሚለውን ነገር ማሰብ ነበረብኝ ግን ያንንም አላሰብኩም በቃ ይሄ ነገሮችን ስታይ የምትረዳው ነገር እኮ አለ ከዛ ደግሞ የሆነ ሰዓት ላይም ደግሞ የተነጋገርንበት አይነት ነገር አለ ላይክ ከሱ አባት ጋር ምናምን ስታወራ የሆነ ጊዜ ተነግረኛለች የሆነ ጊዜ ደግሞ አልነገረችኝም ነበር እንደምታወራ ግን በሆነ ነገር ይነሳና ከዛ እንደ ይሄን ነገር ስታወሩ እንደነበር ለምን አልነገርሽኝም ምናምን ስላት የምትሰጥ መልስ አለ በሱ ተጣልተን እናውቃለን ከዛ እንደው መጨረሻ ላይ ራሷ ነች መታ ይቅርታ ልክ ነህ አንተ ያልከው ነገር ትክክል ነው ማሳወቅ ነበረብኝ ከሱ ጋር ሳወራ ዝም ብዬ ማለፍ አልነበረብኝም ምናምን ትላለህ ከዛ እሱም ጥያቄ ይፈጥርብሃል ኦኬ ይሄ ነገር እየቀጠለ ሄዶ ነገ ላይስ አለ አይደል ከልጅ ባጋ የመገናኘት ነገር ካለ ብዙ ነገር አሳልፈህ አትፈልገውም እሱ እንደማ አንተ አዎ እንዴ ወንድ ነህ እንዴ ኢጎህን ብቻ ሳይሆን ብዙ ነገር ታውቃለህ የሆነ ነገር ካሳለፍከው ብዙ ነገር ካረከው ሰው ጋር ስትገናኝ ብዙ ነገሮች ሊፈጠሩ ይችላሉ ብለህ ታስባለህ ፕላስ የኔ ነው ብለህ ያሰብከውን ነገር በጣም ማቹር በሆነ መንገድ ማትመራው ከሆነ ግንኙነቶቿን አሁን ልጅ ያላት ሴት ልታገባ ትችላለህ እኮ ኖርማል ነው እንዳልኩ ከተዋደዳችሁ ስፋይን ግን ከአባቱ ጋር ያለውን ግንኙነት በጣም ማቹር ባረገው ወይ ሃንድል ማታረገው ከሆነ በህልውና ላይ ነው የሚመጣው ማለት ነው ሁለት ሰው ለአንድ ሰው ልትሆን ነው ማለት ነው ስለዚህ ይገባኛል እንትነህ ማለት ነው ግን እስኪ ፍሎውን ጠብቀን እንሂድ ስልክም እምቢ አለችህ አላሳይም ማለችህ ነው ያልከኝ አይደል የዛኔ አሁን ፐርሰናሊ ብትጠይቀኝ ለኔ ከባድ ነው እዛች ፖይንት ጋር ምክንያቱም ምን ቢኖረው ነው የተባልኩት አስችለኝ እንዴት አለፍከው እሱስ በሰዓቱ ላይክ ጠይቂያታለሁ አሳይኝ ስልክሽ ይሄ ነገር ሪሌሽናችን ላይ ከባድ ችግር ነው የሚፈጥረው ላይክ አስታውሳለሁ እንደዚህ ያልኩት በጣም ከባድ ችግር ነው የሚፈጥረው መተማመናችንን ያጠፋዋል አንቺ ላይ ያለኝን ነገር እንዲቀንስ ያደርገዋል ብዙ ነገሮችን ነው የሚያበላሸው እና አሳይ ብያታለሁ ነው ነበር ያለች ምን ቢኖረው ነው እንደዚህ ልትከለክኝ የቻልሽው ያው ቤተክርስቲያን ግቢ ውስጥ ላይ ነው አላሳየህም አለች ኦኬ የኔ ስልክ ታያዋለች ከዚህ በኋላ ግን ቃል ምገባለች ነገር የኔ ስልክ ሁለተኛ አላሳይሽም ታርቀን ራሱ አሁን እንደዚህ ሆነ አይደል ታርቀን ራሱ ብንቀጥል ራሱ የኔ ስልክ ከዚህ በኋላ የማየት መብት አይኖርሽም ይሄንን ወቂ በየ ያው በሰዓቱ ትቆራረፋለህ ምናምን አንድ ቀን ለቀ ምናምን 3 ቀን ትቆራረፋለህ ከዛ ተደውልልሃለች ምናምን እንደዚህ ስለሆነ እኮ ነው እንደዚህ ነው ትልሃለች ይቅርታ ትልሃለች የእህቴ ፋይል ነው ያለው እሱ ላይ ምናምን ነገር እንደ የእህትሽ ፋይል ከሆነ እኮ ትንሽ የፍንጭም ነገር ቢሆን እንኳን አሳይተሽኝ ያው እንዲታወቅ ማትፈልግ እንኳን ከሆነ ይሄው እንደዚህ ነው ብለሽ የሆነ ነገር ዘጋ አድርገሽ ማለት ትችያለሽ ግን በሰዓቱ አላሳየም ብለሽኝ በሰዓቱ የእህትሽን ፋይል ደግሞ ቢሆን ሌላኛው ምንድነው ያልኳት በዛ ሰዓት ተነግረኝ ነበር የእህቴ ፋይል ነው ትለኝ ነበር ይሄ ሐሳብ ይወጣላት መች ነው ይሄ ነገር ከተፈጠረ ሁለተኛ 3 ቀን ነው ይሄ ተባልኩት ገባ ይሄም ጥርጣሬ ፈጥረባል ጀመር ምን ይሰራል ያ ምንም በቃ ማይመስል ተዋስልክ ይላል በቃ አይመስልም ማይመስል ከዛ በቃ ጀስት ያማለ በዛ ሰዓት ደግሞ ስልኳንም የተወሰነ አይቼው ነው ፓርት ላይ ስደርስ ነው የወሰደችው ያዩት የወንዶች ፎቶ አለ በቃ ከዛ በኋላ ግን ያለን ነገር ራሱ ላይ የልጅ ጉዳይ ብቻ ሳይሆን የሆነ ጥያቄ የሚፈጥር ነገር አለው ገባ ፍቅሩ ነው እንጂ ያዘህ ውስጥ ተጠራጥሯል በቃ እንዴ ይሄ ሁላ ነገር እያየ ሰው አይደለ ተጠራጠራለህ እኮ ግን በቃ ወዳታለሁ ምን ማለሽ እዚህ ጋር በደንብ ነው ወዳት በሚያስታውቅ መልኩ ግን በቃ ዝም ብለህ እስኪ ግን አንዳንዴ እግዚአብሔር መልካም ነው ማለት መልካም ነው ይሄ ትክክለኛ ነገር ስታረግ ትክክለኛ ልብ ሲኖርህ በቃ ጊዜውን ጠብቆ ብዙ ነገሮችን ያሳያል አንተ ጎበዝ ስለሆንክ አይደለም እንዳልኩ ማለት ነው እንዴት ነው አንዳንዴ ምን ልበልህ አንተ በጣም የፈለገ ጎበዝ ብትሆን አሁን እንቁላል ውስጡ እንዴት ነው የተበላሸ እንቁላል ስትከፍተው በጣም ነው የሚሸተው አይደል በጣም ነው የሚያስጠላው የሚከረፋው ግን እንደዚህ እዚህ ጋር አምጥቼ ባስቀምጥልህና ብታየው እንደዚህ አንስተህም እንደዚህ ብታሸተውም ምንም አይነት ሽታ የለውም እንደዚህ ማይተህም አታውቀውም የራስህ ሌላ ሜትር ካልተጠቀመ በስተቀር አይደለ በቃ እንደዛ ነው እሷ ጋር የምታየው ነገር እንደዛ ነው ላይክ ከምታወራ ምናምን እንደምትወደ በጣም ታምናለህ ምናምን የሆነ ነገሮችን ታያለህ መልሳ ማሳመን ትችላለች ምናምን ግን በቃ እግዚአብሔር የሆነ ታይሙን ይጠብቅና ያንን እንቁላል ይሰብራል ከዛ ለአንተ ብቻ ሳይሆን ይደረሳል በደንብ ማንነት የዛ እንቁላል ፐርሰናሊቲው በደንብ ይደረሳል ለሁሉም ሰው እና ጊዜውን ጠብቆ በቃ የሆኑ ነገሮች መገለጥ ጀመሩ ማለት ነው ከስልኩ በኋላ ምንድን ነው ደግሞ ቀጣይ እሺ ስልኩም እንዳልኩ ከአባትየው ጋር ያወራችሁ ነገር የስልኩ የምታየው ነገር አለ ኦኬ እሺ ከዛ እንዳልኩ የሆነ ሰዓት ላይ ከኔ እንዳልኩ ስራ ምናምን ብዙ ነገሮች ተበላሹ አይደል ኪናውን ተሸጠ ምናምን በቃ ብዙ ነገሮች ደስ የማይል ሆኑ ፋይናንሻሊ በጣም ተጎዳ መጎዳት ክስክስ ያልኩት በቃ ይሄ እንዴት ነው የሆነ እንጨት ስትሰብርና ሸንበቆ ስትሰብር ያለው ዲፈረንስ ሸንበቆ ሲሰበር አይተው ከሆነ ፍጭት ነው ልክ እንደዛ አይነት ነገር ነው ዜሮ ገባ ዜሮ
ከዛ ያኔ የሆነ ነገሮች ቀዝቀዝ ሲሉብህ የሆነ ልክ ያለው የምታየው ነገር እኮ አለ። ከዛ የዛም ታይም ሻይ ምን ጠጣ ማለት አትችልማ ከሌለ የለም ነው ኬት ይመጣል። የምታየው ነገር አለ የሆነ ነገር ታያለህ ምናምን ነገርና ያንን ሳይ የሆነ የሚሰሙ ነገሮች አሉ። ከዛ ደግሞ ስፔስ ተፈጠረ። እንደ በፊቱ አትገናኝም አሁን ገባ ገንዘብ እንዳለብህ ስለሌለህም የሆነ ነገር እየሞከርኩ ስለሆነ እንደገና እየተፍጨረጨርኩ ለመነሳትም እየሞከርኩኝ ስለነበር እንደ በፊቱ ጊዜ አይኖርህም። ከዛ በዛ መሃል ሰምባዲ ስም ይጠራል። እንትና የሚባል ሰው እኮ አለ ማለት ስም አልጠቅስም እዚህ ጋር ግን እንትና የሚባል ሰው አለ ስራ ቦታ ይመጣና ለእንትና ይከፍላል እንደዚህ እንትና ክፈል ነው የሚባለው ይጠራና የሱ ሂሳብ እሱ እንትና ይከፍላል ነው የሚባለው ምናምን። ስትሄድ ነው ስራ ቦታ ወይስ እንዴት ነው የምትሰራው? ስንገናኝ ነው የምትነግረኝ። እሷ ነች እሷ ስራ ቦታ ጋር የሚመጣ ይሄ አንተ ስራ ቦታዋ ጋር ስትሄድ ነው ወይስ በአውራ ስታገኛት ነው የምትነግረኝ? ስራ ቦታዋ ምግብ ቤት ምናምን ነው የምትሰራው። ያ ከዛ ከስራ ቦታ ውጪ ስንገናኝ ታወራለች። እንዲያርጎልኝ ነው እንዲያርጎልኝ ሳይሆን እንትና ምን እንደሚሰራ አላውቅም። በጣም ገንዘብ አለው ሂሳብ እሱ ነው የሚሸፍንላቸው እሱ ነው የሚከፍልላቸው በጣም አቅም አለው። ከዛ እኔ ግራ ገባኝና አንደኛ በዚህ ሰዓት ተመትቻለሁ። ይሄ ነገር ሊነገረኝ አይገባም። ሁለተኛ እንደዛ ባይሆን ራሱ ይሄ ነገር ለምንድን ነው የሚነገረኝ? ለምን አቴንሽን ሰጠችው ነው በሰዓቱ? እንዴ አንቺ ሲጀምር የማንን ይክፈል የማንን ለምንድን ነው ስራ ይብለሽ አንደኛ የምታየው ነገር ጓደኛ አለሽ ባል አለሽ አይደለ? ስለዚህ ምን ብለሽ ነው እንትናን ከፈለ እንደዚህ ሆነ ብለሽ አንደኛ የምታየው የመጀመሪያ ነገር። ሁለተኛ ነገር ለእኔ መናገሩ ለምን አስፈለገ? በጣም ተነጋገርንበታል ረጅም ሰዓት ልክ እንዳልሆነ ውስጤ ደግሞ ሴንስ አደረገ። በቃ የሆነ የሚሰማኝ ነገር አለ ሁሌ እና ትክክል የሆነ ነገር እንደሌለ በደንብ ከዛ አንተ ችግር አለብህ ያለች ልክ አንተ እንደ ጥፋተኛ መልሳ ገብቷል። የሚገርመው እኮ መጨረሻ ላይ ከዚህ ልጅ ጋር እኮ ነው አብራ የሆነች እኮ ከዛ እኔ እንደ ጥፋተኛ አንተ ሰውን ትጠረጠራለህ የአባት አይነት ባህሪ ያለብህ ምናምን ነገር እሱም እንደዚህ የሆነ ነገር በራሱ መንገድ ሳያይ እንደዚህ ነው ብሎ ያስብና ከዛ ልክ ነው ብሎ ነው የሚያስበው ምናምን አይነት ነገር ሆነ። ተጨቃጨቅንበት ምናምን ነገር ከዛ በቃ አለፈ ያ ቀን። ከዛ አዳኔ ክስት ዳይ ምን ሆነ ማውራት ራሱ ስለደከመኝ ሳስበው ራሱ ነገሮችን ያደክሙኛልና ለዛ ነው እየዘለልኩኝ ነው። እሺ ችግር የለም። ስራ ቦታዋ ላይ ከታች ምድር ላይ ነው። እኔ ከላይ ነው ብዙ ጊዜ ገባና ፎቅ ነገር ነው ይታያል በደንብ ከታች ያለው ነገር ይታያል ምድር ላይ ያለው ነው። ሳልኩት ቦታው ያ እሺ ከዛ ላይ ብዙ ጊዜ ሲሄድ ወይ በር ላይ ሆኜ ደውላትና ነው እጨላታለሁ ወይ ደግሞ ከላይ ነው የምሆነው። ብዙ ጊዜ ከላይ ወጣና ከላይ ነኝ አንደኛ ፎቅ ላይ ነኝ እላታለሁ ወይ ደግሞ ከላይ ዝም ብዬ ሾፍ አድርጌ ምናምን ነገር ያለው ሁኔታ አለ አይደለ? ስራ ካልበዛ ነው የምትሄደው። ከዛ ሳይ ከወንድማችን ጋር ቁጭ ብላ ላይክ ስልክ ምናምን እያሳያት ነው። የሆነ ያስታውቃል የሆነ ነገር ያለው ነገር ሲሆን እኮ ይናገራል ፊት ይናገር የለ ኮርስ። ከዛ ደወልኩኝ ደረስክ ምናምን ነገር ይሆናል ስልክ አነሳሷ ሰው እንዴት ነው ሌባ እንዴት ነው የሚቀበዘበዘው ነገር ላይ የሰረቀው ነገር ሲኖር ዝም ብለህ ሰላም ነው ስትለው ምንም እኮ ያወቀው ነገር የለም ግን ይደነጋገጣል። ተጋጫ ሁለቱ ደረስክ ምናምን ገባህ እንዴ ምናምን ነገር አለች። አልገባሁም ውጪ ነኝ ምናምን ነገር አለ። ከዛ እንዳየኋት ኖቲስ ስላደረገች ቀድማ ነገረችኝ። ገባ ካልገባው ከሱ ጋር ትሆን አትሆን አላየው ምንም መናገር አያስፈልገውም እኮ ግን ያው ሺዝ በቃ የሆነ ነገሮች አንዳንዴ ስማርት ሆነባለች በጣም እና ሴትም አይደለች ምን አለች የባለፈው እኮ ያልኩህ ልጅ የሚሰራው ስራ ምን እንደሆነ ምናምን ማወቅ ፈልጌ ስለሰራው እያሳየኝ ነበር ምናምን እና ብዙም ደስ የሚል ስራ ምናምን አይደለም ያን ያህል ምናምን እና ባክቶ ዝም ብሎ ስትለኝ አንተ ከላይ እያየሃት ነው የምታወራት? እኔ ከላይ ሆኜ አይቻለሁ ስትለኝ አታሩ ብዬሽ ነበር አያስፈልግም ብዬሽ ነበር እዚህ ቦታ ጋር የሚመጣ ሰው ትክክለኛ ሰው አይደለም ብዬሽ ነበር። ታዲያ ማውራቱ ለምን አስፈለገ? ማለት ይሄ አንድ መኔን አለማክበር ነው እኔን ቃል አለመስማት ነው። ምክንያቱም ከዚህ በፊት ብዙ ነገሮች ተፈጥረው አልፍ ያለው ገባ እነዛን ሁላ ነገሮች ስታልፍ እኮ ሁሌ ቅርባይ ነው በቃ ብለህ የሆነ ነገር መደራረብ ሳይሆን ያለብህ ኦኬ ይሄን ነገር አልፎኛል ከዚህ በኋላ እንደዚህ ማድረግ የለብኝም ብለህ ለመስተካከል ታስባለህ ብዬ ስለማስብ ነው አንድም ነገሮችን ይቅር እምለው። ተረዳኸኝ? አንዳንዴም በጣም በቃ ላይክ ባይብል የሚያነብ ሰው ምናምን ስትሆን ይቅር ባይ ትሆናለህ። በጣም መንፈሳዊ ስትሆን ባይዘው በጣም ይቅር ባይ ነው የምትሆነው። ምክንያቱም እግዚአብሔር ምን ይናጣ ይቅር ብሎኛል ስለበለህ ስለምታስብ እሱም ይቅር ባሉ ስለሚልህ በጣም ይቅር ባይ ትሆናለህ። አምናለሁ። ስትወድም ደግሞ ትሆናለህ። ያ ስትወድም ትሆናለህ፣ ስትፈልግም ትሆናለህ። ግን ይሄንን እምልህ ወደ ብቻ ሳይሆን እኔ በጓደኞቼም ብዙ ነገር ይቅር የምል አይነት ሰው ስለሆንኩኝ ነው። ፐርሰናሊቲ ከሆነ ከፍቅር ውጪ ነው ያለው። ተረዳኸኝ? እና ከዛ እንደዛ ሆነ። ከዛ እና ያልኳት እሺ ነው ውጪ ምናምን ነገር አልኳት። ውጪ ተገናኘን፣ ተኮራረፍን። የዛን ቀን ተኮራረፍን ስለ በጣም ማለት ልክ እንዳልሆነ ነገር ያየሁት ነገር አለ። አይችሻለሁ አላልኳት። ውሸታም ነጭ አይደለች የሚለውንም እዛ ጋር መለየት ስላለብኝ ምንም ነገር እንደሌለ ነው በቃ ጀስት አንተ ዝም ብለህ ስለምትጠራጠር ነው ምናምን በጣም ተጨቃጨቅን፣ ተኮራረፍን ምናምን በቃ ቻው ምናምን ነገር ብላኝ ሄደች።
ከዛ የዛን ቀን አልተደዋወልንም። በነጋታው ትደውላለች ብዬ ስጠብቅ አልደወለችም። ከዛ ደውዬ አነሳችና ልክ ነው ግን ወይ እንደዚህ ስፔስ መፈጠር አለበት ወይ? ምክንያቱም ስናወራ አብረን ስፔስ መሀላችን መፈጠር የለበትም ምናምን ነው ብለን የምናወራው ስላት አይ በቃ መለየት አለብን ቀለል አድርጋ ማለት ነው መስለኝ ሙድ የያዘችም መሰለኝ ማለት በዛ ልክ የምትወድ ልጅ ምናምን ቦታ የምሰጥ ልጅ ብዙ ነገር የተላለፍከው ልጅ ይህንን ተራ ነገር ምክንያት አድርጋ ላይ ስተላሰበው አንዳንዴ እኮ እንደዛም ለማለት የሆነ ምክንያትም ያስፈልጋል። ደህና ምክንያት ያ አንተ ለምን እንትን አልስላልካት ማለት ነው። ለምን ከልጁ ጋር ውስጧ ደግሞ ያለውን ነገር ያውቃል። እንግዲህ አሰብ ውስጧ ከእሱ ጋር እንዳለች ታውቃለች። አብራ እኮ ነች ብዙ ነገር እየጀመረች ነው። ይህን እውነት እያወቀም እኮ ነው እንደ ጥፋተኛ ጭራሽ እኔ ነው ጥፋተኛ የምታደርገኝ። እንግዲህ አስቡ። ከዛ እንላየው ከምርሽ ነው በቃ ለማውራት ሞከርኩ ምናምን ያልኩ እዛ ሄዶ የማውራቱ ምናምን የተፈጠረው ከዛ በኋላ ነው። ከዛ በኋላ ግን ነገሮችን ዝም ብለህ ትሄዳለህ እኮ አንዳንዴ እዛ አካባቢ መሸጥ ማድረግ ታያለህ። ምክንያቱም ውስጥ የተጠራጠረው ነገር ልክ ነው አይደለም የሚለውን ነገር ለማወቅ ትሄዳለህ። እና ሲሄድ ምናምን ሳይ በቃ ሪሌሽን ውስጥ እንደገባሽ ነው ያወቅኩት ምናምን። ከዛ መጨረሻ ላይ ይሄ ጉትጉታዬ ሲበዛባት ነው መሰለኝ እሷም ይለይልህ ነው መሰለኝ በቃ ሪሌሽን ጀምሬያለሁ አለች። በስርዓቱ አፍ አውጥታ በቃ ጀስት ለምንድን ነው ጥፋቴ ምን አጥፍቼ እንለይ ካለች በኋላ አንተ በመደጋገም መደወል ጀመርክ። በቃ ጀስት ምክንያቱም አንደኛ ጥፋቴ አልታየኝም፣ ሁለተኛ በጣም እንደምትወደኝ ነው የማውቀው። እንደዚህ በተራ ነገር እንለይ ትላለች ብዬ አንድም ቀን ጠብቄ አላውቅም። ገብቷል። ብዙ ነገር ይቅርታ አብረን እንሆናለን ብዬ ማሰባት አይነት ልጅ ስለሆነች እዚህ ጋር ትልቁ ጥፋት ምንድን ነው? አንተ ውስጥ መልካም ነው ማለት ሌሎች ሰዎች ውስጣቸው መልካም ነው ማለት አይደለም። አንተ እውነተኛ ነው ማለት ሌላው ሰው እውነተኛ ነው ማለት አይደለም። በቃ ብዙ ሰው የሚሸወደው ራሱን እንደ ሌሎች ነው የሚያየው። አሁን ሌባ ሁሉም ሰው ሌባ ነው የሚመስለው። ሁሉም ሰው በጥርጣሬ ነው የሚያየው፣ ምክንያቱም ውስጡ ምን እንዳለ ያውቃል። ገባ? እውነተኛም ሰው ስትሆን ደግሞ ሌላውም ሰው ልክ እንዳንተ ነው የሚመስለው። ምክንያቱም እኔ አሁን ከእሷ ጋር ተለያይቼ ስልክ ማውራት አቅቶኛል። ስለዚህ እሷም ምንድነው ማስበው እሷም ከሌላ ወንድ ጋር ስልክ ማውራት ይገባል ብቻ ሳይሆን አትችልም ብዬ ነው እንጂ አምኛታለሁ። በቃ ትወደኛለች እሷ እንደዚህ አይነት ሴት አይደለችም ብዬ ስለማስብ በቃ እንኳን ሌላ ነገር ልታረቅ ቀርቶ ስልክ እንኳን ማውራት አትችልም ብዬ ነው እኔ ማስብ የነበረው። ተረዳኸኝ? አዳፕሽን ላይ እኮ ሴቶች ይበልጡናል። ቶሎ ነው አዳፕት የሚያደርጉት አዲስ ኢንቫይሮንመንት ከኛ በላይ። እኛ እቺ ቴስቶስትሮንም አለች አልበገር ባይነት እሷ እሺ አትልም። ገባ? ይሁን ለምን የሚል ጥያቄ እስከ መጨረሻው ጥግ ነው የምትወስድህ እስከ ሞት ድረስ። ሴቶች ኖርማሊ አዳፕት የማድረግ ቻንሳቸው ሰፊ ነው ማለት አሁን ሁሉንም ማለት ባልችልም ግን ያው ብዙ ጊዜ ከድሮም ካልቸር ጊዜ ካየህ እኮ እናቶቻችን የማያውቁትን ባል አይደለም የሚያገቡት ይለምዳሉ። ገባ? አሁንም በዚህ ዘመን አንዳንድ ሰዎች ስታይ ብዙ ማያውቁትን ምናምን የሆነ ዲያስፖራ በሳምንት ያ ሲያገቡት አለ። ኖርማሊ ሴት ልጅ ከፈለገች ውስጧ ከፈለገ መልመድ ትችላለች። ምናልባት ያም የራሱ ተጽዕኖ አለው ነው ወንድ መሆንህ። ያ ግን እኔ ምን እንደማስብ ታውቃለህ? ብዙ ነገር አሳልፈናል ስልህ እኔ እንደውም አንዳንዴ እኔ እና እሱ ያሳለፍነው ነገር ሌላ ሰው እንደዚህ ያሳልፈው ይሆን እስክል ድረስ በጣም ብዙ ነገር አድርገናል፣ ብዙ ነገር አሳልፈናል። እና እነዛ ነገሮች በአንድ ጊዜ እንዲህ በቀላሉ በቀናት ውጥት ተደርጎ የሚጣሉ ነገሮች ናቸው የሚል ነው። ምክንያቱም አላውቅም እንግዲህ ለእሷ የሆነላት እኔን መሸኘት ወደ እኔን ማባረር ላይክ ከስራ ወደ ቤት የሆነ ሰው እንደመሸኘት ነው። እንዴት ነው? ምንም ስሜት የለውም። የሆነ ሰው በቃ እንግዳ ቤት መጣ ምናምን ልሸኝህ ምናምን ብለህ ሸኝተው ነው የምትመለሰው። ምንም አይነት የተለየ እንትን የለም። አንተ ቦታ ሰጥተሃቸዋል እነዛን ሚሞሪ። ያ ለእኔ የዛን ያህል ከባድ ሲሆን ለእሷ ግን የሆነ ከስራ ወደ የሆነ ቦታ ሰውን እንደመሸኘት ነበር ቀላል የሆነው። ተረዳኸኝ? በቃ ጀስት እኔ ማውራት አልችልም አይደለም ከሌላ ሰው ጋር ሌላ ነገር ላይ ልወጣ ቀርቶ እኔ አላውቅም ስልክ ማውራት አቅቶኛል። ለእሷ ግን ላይክ እግርን እንደመክፈት በር እንደመክፈት ቀላል ሆኖላታል። አንደርስታንድ አድርገኸኛል? በቃ ጀስት ያንን ማመን ነበር ያቃተኝ ለራሴ። እንዴት ያውም ከኔ ጋር ሀብን ባረገበት ቦታ እንዴት አእምሮ አፈቀደላት? ገባ? እንደ ራሴ ነው ማየው ነገሮች። ልክ ነህ። በጣም ነው የምረዳህ። ምክንያቱም ሎያሊቲ በጣም ኢምፖርታንት ኢሹ ነው ለወንድ ልጅ። ረተኛል ኢቭን ቦንድ የምናረገው በሎያሊቲ ነው ወንዶች። የቫሶፕሬሲን የሚባል ሆርሞን ቦንድ እንድናረግ ማለት ሲሆነን ሰው ትረስት ስናረገው ይወደድ ነው የምንሄደው። አሁን የወታደሮችን ላይፍ ብታይ እስከ ሞት ድረስ ነው የሚተማመኑት አለ ጀርባውን የሚጠብቀው ምናምን እና ያ ሎያሊቲ ያለ ይጠብቀኛል ጠብቀዋለሁ። ወንድ ልጅ ለሎያሊቲ ሟች ነው ልልህ ነው ኔቸራችን። ተረተኛል ዘንድ ደግሞ ሴት ልጅ ደግሞ የምናያት ደግሞ ከክብር አንጻር ነው። ክብር ሴት ልጅ የኔ ብለህ ካሰብክ በቃ ክብር ነው እኮ ይባል የለ በሴት በሚስት በአገርና በሃይማኖት የመጣ እስኪባል ድረስ ማለት ነው። ስለዚህ ፔኑን እረዳለሁ። የኔ ብለህ ያሰብከው ሰው ወዘነ ዊክ ምናምን ከሌላ ወንድ ጋር ዘብሴም አልጋ ላይ መተኛት በጣም ከባድ ነው። ከባድ ስልህ ባታውቅ ይሻለኛል። ከምር እንደዛ ነው ያልኩት። ማለት ይሁን አንዳንዴ የሆነ
በጣም ይወርድብሃል ሴትነት የሚባለው ነገር ራሱ ማለት እንደዚህ ነው ማለት ነው ወይ ሴት ማለት የሚል ነገርም እንኳን አእምሮ ውስጥ ይመጣል። ምክንያቱም አልኩህ እኮ እኔ ስልክ እግዚአብሔር ምስክሬ ነው፣ ይሄው አምላክ ምስክሬ ስልክ አውራራና ጀምሬ ማለት በቃ እሷም እንደዚህ ብላለች እንደኔ ሰላም ትልል አንዳንዴ እንደ ሰው ትልና ታወራለህ። በቃ 10 ደቂቃ እንኳን ማውራት 5 ደቂቃ ማውራት አቅቶኝ በቃ እደውላለሁ ብዬ ምንም እኮ ሳይፈጠር እኮ ነው እዘጋውና መልሼ እሷ ጋር ነኝ ሀሳቤ። እኔ የዛን ያህል አቅቶኝ እሷማ ጭራሽ ነው ምናምን ብዬ ነው የምተማመነው። አምኛለሁ። ተረዳኸኝ? እንደዛ ብዬ ሳስብ ጭራሽ ብቻ ከባድ ነው። ሶ እንለያ ካለች በኋላ እንደውም ይውጣልህ ፍቅረኛ ይዣለሁ አለች። ልመና ጀመርክ? በቃ ከዛ በኋላማ ላይክ ምንድነው ይኸውልህ ብር ነበረ ብድር ነበረብኝ። እሷ ትንሽ ብር 3500 ብር ምናምን ነበረች እና ላይክ በሰዓቱ ብር አልነበረኝም አይደል? ስልኬን ሸጬ ነበር ለሰጣት አሰብኩት። ግን ይመጣና ሰው ላራክስባለ በቃ አንተ ስንት ብር አውጥተህ የገዛውን ስልክ እሱ እንደ ተራንተን ከዛ ሰው አጣው ምናምን። መጨረሻ ላይ የኔ እንዳልሆነች ተሰማኝ። አሁን እስከዛ ሰዓት ምንም ያልመሰለኝም ሳልሸጥም የኔ እንደሆነች ስለተሰማኝ በቃ ቀስ ብዬ እሰጣታለሁ ችግር የለውም ነው። ትንሽ ምን ትልቅ ብር ነው ገባ። ከዛ ግን የኔ እንዳልሆነች ፊል አደረኩኝ በቃ። ስለዚህ የኔ አይደለችም፣ ከሷ ጋር ያለኝን ነገር መቋጨት አለብኝ። ከሷ ጋር የቀረኝ ምንድነው የሰው ብር ነው። የሰው ብር ደግሞ እኔ ደግሞ ላይክ የሰው ምንም አይነት ነገር እኔ ጋር እንዲቆይ አልፈልግም እና መመለስ አለብኝ የሚለው ተሰማኝ። ስልኬን ሸጥኩት ምናምን። ከዛ ጀስት ያው ትራንስፈር እንዳላደርግ ያው ስልኬን ሸጬዋለሁ። ግን ደግሞ በቃ ብሩን መስጠት ከዛ በኋላ ግን በቃ ጀስት ለምን የሚለውን ነገር ማወቅ ምናምን የሆነ ውስጥ ጥያቄ የሚፈጥርብህ ነገር አለ። ቪዲዮዋን ሳዳምጣት ተሰማኝ እንደዛ። ቃልማ የሄደው ለብሩ ብቻ አይደለም የሆነ መዝጊያ ፈልጓል። በቃ የሆነ ማለት አንዴ አይኗን እያየው ትንገረኝ የሚል ወንዶች መዝጊያ የምንፈልገው ነገር አለ። ግን እድሉን አልሰጠችም። ልክ ጠበቅኩኝ ምናምን ልክ በር ሳንኳኳ እኔ መሆኔን ስታውቅ አልከፈተችውም በሩን ምናምን ጭራሽ ነው አልከፈተችው። አንዴ ላውራሽ ቢያንስ ለመጨረሻ ጊዜ ነው የመጣሁት፣ ብርሽንም ልመልስልሽ ነው የመጣሁት፣ በቃ ነገሮችንም እዚህ ጋር እንጨርስ፣ ለምን እንደሆነ ንገሪኝ፣ ምን አድርጌ ነው ስል ነው ላይክ ከውስጥ ሆና እኔ ፊልም ነው የሚመስለው ባይዘው እንደውም እንደ ድራማ ብሰራ ቆንጆ መሰለኝ እንደ ኮንተንት ይወጣል መሰለኝና ከውስጥ ሆና ነው ላይክ ፐርሰናሊቲ ምናምን ከኔ የምትወጂው ብዙ ነገር አለ አይደል? ሁሌ የምትለው ነገር አለ። በስት ዛሬ ነገሮች የተበላሹት አሪፉ ማንነት እኔ ጋር አለ። ነገ እንደዚህ ምናምን ለማስረዳት ገና አፈን ስከፍት ያንተ ፐርሰናሊቲ ልብስ አይሆንም፣ ያንተ ፐርሰናሊቲ ጫማ አይሆንም እና የሚል ቃል ነው ብቻ እየሰማሁ ያለሁት የተደረደረና የሆነ ነገር ክራክ ሲያደርግ ይሰማኛል። ሞራል ይነካል በእውነት ኢየሱስ ይከብዳል ማለት ሌላ ሰው ቢልህ እኮ ፌር ነው። ኦፍ ኮርስ ፐርሰናሊቲ ልብስ አይገዛም፣ ፐርሰናሊቲ ህይወት አይሆንም። የምትወደው ሰው ሲል ግን የኔ የምትለው በጣም ይወደኛል የምትለው የምታምነው ሰው በቃ ጀስት ከዛ በቃ ምንም አላልኩም። በበር ስር በኩል ብሩን ላኩላት። ከዛ በቃ ከዛ በኋላ ሄጄም አላቅም ደውዬም አላቅም ምንም ብዬም አላቅም። ምክንያቱም ከዚህ በላይ ምንም አልባልም። ከዛ በኋላም ለኔ መመለሱም ትክክልም አይደለም። ምክንያቱም እሷን በማልገምታት ነገር ነው ያገኘኋት። ኦኬ ይሄ ነው ለካ ትክክለኛ አስተሳሰባ ብዬ ነው ያሰብኩት። ገብቷል። መጀመሪያም ስንተዋወቅ እኔ ያን ያህል ገንዘብ ኖሮኝ አጣውኝ አይደለም። እውነቱን ማለት ያው ትንቀሳቀሳለህ እንደወጣ ግን እንደምትሰራ እንደምትለወጥ ግን በደንብ ታስታውቃለህ። በቃ የሆነ ቦታ እንደምትተኩስ እንኳን እሷ ማንንም ሰው የሚያየው ነገር ነው እኔ ጋር ያለውን ነገር ህይወት ደግሞ እሱም ያውቀዋል ብዬ ስለማስብ ነው በደንብ ያስታውቃል። ስለዚህ ያው እንደምሄድ እንደምቀየር ነው የምታውቀው። ግን ያ ነገር ሀብን አረጋ ምናምን ነገሮች ጭራሽ ተበላሽቶ ሲወርቅ ግን ባይዘው ምን ብዬ አስባለሁ ሴት ልጅ በጣም እንደምትወድ የምታውቀው ሁሉም ነገር አጥተህ ልክ ባዶ በሆንክ ሰዓት አብርሃም የምትሆን ሴት በጣም የምትወድ ሴት እሷ ነች ለእኔ። ትክክለኛ ማንነቷ የዛኔ ነው የሚገለጠው። ወንድ ልጅ ደግሞ ሴት ልጅ በጣም እንደሚወድ የሚያስታውቀው ሁሉ ነገር ኖሮት ላይ ከዛች ልጅ ጋር አብሮ መቀጠል ንግስቱ አድርጓት አብሮ መሄድ ሲችል ሌላ አማራጭ እያለው እሱን ነው እያልኩ ያለሁት። ብዙ ነገር ሲኖርህ ኦብቪየስሊ የታወቀ ነው ምን እንዳለና በዛ ሰዓት ለየዋል። ግን በቃ መጀመሪያ ላይ ሳማረርባቸው የነበሩ ነገሮች ነበሩ። ያው ፖድካስትም ላይ እና ብዙ ነገር ስላልኩኝ ነውና በቃ ለምን ገንዘቤን አሳጣኝ፣ ለምን እንደዚህ ያልከኝ፣ በቃ ከእግዚአብሔር ጋር ጸብ። እሷን ካጣህ በኋላ እሷን መጀመሪያ እሷን ካጣሁ በኋላ ሲሆን ይሄ ነገሮች ተበላሹ፣ ሰራር ላይ ተበላሹ። የዛን ታይም እል ነበር በጣም ነበር እንደዛ እል የነበረው። ከዛ በኋላ ግን ይሄ በገንዘብ ምክንያት በቃ ፖይንቴን አገኘሁት። አዛ ጋር ተነገረ እኮ ከዛ በፊትም ከሰው ጋር ሪሌሽን እንደተጀመረች በተግባርም በአይንም አይተኸዋል። ጭራሽ ያጣላችሁ ሰውዬ ነው ከሱ ጋር ሪሌሽን አልጀመርኩም ብላ ድርቅ ብላ አንተ ጭራሽ ጥፋተኛ ለማድረግ ስትሞክር ከነበረው ሰው ጋር ነው ጭራሽ አብረህ ያያት ምናምን። አብረህ ላይክ ባልና ሚስት ሊያደርግ የሚችለውን ነገር ስታይ ነው ያመንከው ወይስ ምንድን ነው ሪሌሽንሺፕ እንደሆነ ያሳመነ? የሆነ ጊዜም ስራ ቦታ ሄጄ ነበር በስርዓቱ ሳንል ላይ ቼክ ለማድረግ ዝም ብለህ ትሄዳለህ። ተጣልተህ መስራቱ አልተለያየ 5 ቀን 6 ቀን ምናምን ከዚሁ ከራሱ ልጅ ጋር ካፌ ቁጭ ብለው ምናምን በቃ ልክ እንደ ፍቅረኛ አለ አይደል እንዴት ነው ያስታውቅህ አይደል ላይ ምናምን እንደዛ እያወሩ ምናምን ስጠይቃት
ምንም ነገር እንደሌለው ድርቅ ብላ በቃ ጭራሽ አንተን ነው ጥፋተኛ ልታደርግህ የምትሞክረው እሱ ነገር አየሁ ምናምን። የቅርብ ሰው ነገረኝ፣ በጣም የቅርብ ሰው። እኔ የምልህ ጭራሽ እሱ አያውቅም እንዳትል እኔ እና እሷ ብቻ የምናውቀውን ነገር ነው ጭራሽ እሱ የነገረኝ። ተረዳኸኛ? በቃ ጀስት ፕራይቬሲ የሆነ ነገር አለ አይደል? እሱን ነገር ነው የነገረኝ። እንደዚህ የሚባል ቦታ አለ እዛ እኮ ምናምን ነገር አይነት አስበዋል። እንዴት አወቅህ ያልኩት ቀጥታ ያን ቦታ እንዴት አወቅህ አንተ ምናምን ስለው እንዴ እንትና ጋር እኮ ዳኮ ነው ዳይሊ ምናምን ነገር ራሴን ነው የመታኝ። ውሸቱን ነው እንዳልን ድብቅ የሆነውን ነገር አውቆ ከነስሙ ምናምን ገልጾልሃል በስርዓቱ። ከዛ በኋላም ደግሞ ላይክ ቪዲዮን ከሰራውን በኋላ ከልጁ ጋር ተደዋውለናል። ኦኬ ግንኙነት እንዳላቸው ደውሎ ቪዲዮን አየ እንደማንኛውም ሰው ምናምን እንዴ እኔ እኮ አውቃለሁ ቲክቶክ ላይ ቪዲዮዎች እኮ ደስ ይሉኛል ምናምን ነገር ነው አንተ አልመሰልከኝም ነበር እኮ። እና ስልክ ሲደውልኝ መጀመሪያ በጣም ስልክ እየተደወለኝ ነበር። ቪዲዮውን ከሰራው በኋላ ስልኬ እረፍት የለውም ለደቂቃ ነው ምልክ ቀና ዘጋሁት አሳውቀኝ እንዲያደርግ አድርጌና እሱም ደጋግሞ ሲደውል ነበረ አላነሳውም። ከዚህ ሰዓት ላይ አነሳሁኝ። እባክህ በቃ ጀስት አንዴ መኪና ላቁምና ላውራ ምናምን አለኝ። እሺ ኦኬ አልኩት። አወራሁት 2 ሰዓት ምናምን ያወራነው ኤቭሪቲንግ ነገረኝ። ከኔ ጋር ከሷ ጋር ከጀመራችሁ ምን ያህል ጊዜ ሆናችሁ አልኩት። 3 ወር 4 ወር ቢሆነን ነው አለኝ። ከኔ ጋር ግን ከተለያየን 2 ወር ከ15 ቀናችን ነው። ከሱ ጋር ከጀመረች 3 ወር 4 ወር ነው። መሀል ላይ ወር ከምናምን ዲፈረንስ አለ። የዛን እነዛ ጊዜዎች ከሱ ጋር ነበረች ከኔም ጋር ነበረች ማለት ነው። ስለዚህ እሷ ለአንተ ያላት ቦታ መቀነስ የጀመረው ብር ስታጣ ነው ማለት ነው። ከጀስት ነገሮች መበለሻሸት ሲጀምሩ ምናምን እሷም ቼንጅ እያደረገች መመጣች ገባ። የዛ ታይም ደግሞ ነገሮች ተበላሹበት ታይም ነበረ። እዛ እንዳልኩ ያለው ልጅ አለ ምናምን እዚህ ጋር ምናምን ስጠይቀው ላይክ እኔ 2 ወር ከ15 ቀን ከሷ ተለቼ ከሱ ጋር ስንት ጊዜያችሁ ነው ስለው 3 ወር 4 ወር ካለኝ 2 ወር አንድ ላይ ሆነው ነበር ማለት ነው። አንተ እያለ ከኔ በፊት ወር ከምናምን አብረው ነበሩ ማለት ነው። እንግዲህ እኔ እያለሁ እሱም ነበረ ማለት ነው። ስለዚህ አንተ ላይ ሆና ነው ሙቭ ማድረግ የጀመረችው ወደ እሱ ኦብቪየስሊ ገባ። አንድም እኮ ወንዶች ብዙ ጊዜ የሚከብደና ሴቶች የሚጠቀሙት ነገር ብዬ ማስበው ይሄንን ነው። ወንድ ልጅ ላይክ በቃ እሷን ትወዳታለህ ሰው ሌላ ሰው ወይ የእውነት የምትወድ ከሆነ እሷን ሌላ ሰው አታዘጋጅም ዝም ብለህ ነው የምታወራው። እነሱ ይመስለኛል ባህሪያቸው ባካፕ አዘጋጅተው ጨራርሰው ኤቭሪቲንግ ምናምን ያለውን ነገር ልክ ከእሱ ጋር እንደምትሆን እሱም ያም ሰው አብሯት እንደሚሆን እርግጠኛ ሲሆን ነው ላይክ ለአንተ የሚነገር። ያ እንደዚህ አይነት ነገር አለ። የሆነ ነገር እንደማይቀጥሉ ሲያውቁ ቀድሞ መዘጋጀት ይጀምራሉ። ላይክ ሁለተኛ ማረፊያ ያው ብዙ ወንድ ለምሳሌ አልፈልግህም ሲባል ዛሬ አልፈልግህም የተባለ ነው የሚመስለው፣ ግን ከወር ከ2 ወር በፊት ታስቦበታል እንደምትተው። ይሄ ኮመን ጥሩም መጥፎ የምትላት ሴት ኮመን የሚያደርጉት ባህሪ ይሄ ነው። ነገሩን ጭንቅላቶች ደጋግመው ከአንተ ጋር ቢጣሉ ምን ሊሰማቸው እንደሚችል ያቅታቸዋል አያቅታቸውም ይሞክሩታል። 1 ቀን 2 ቀን ቴስት አድርገው በደንብ አቅማቸውን አይተው ነው የሚለው። ወንድ ደግሞ ይዳፈራል ብዙ ጊዜ ከዞር በይላል መልሶ ይመለሳል ደግሞ ይከብደውና። ኤኒዌይስ ከሱ ጋር አወራችሁ ምናምን አወቅ። የኔ ጥያቄ ግን ብዙ ሰው መጠየቅ የሚችለው አሁን ከዚህ ልጅ ጋር እንደዚህ እንድትሆን ያደረገው በቃ ገንዘብ ብቻ ነው ማለት ይቻላል? ምንድነው ምክንያቱ ብለህ ታስባለህ? አሁን ሲገባ ማለት እንደ ሰው ልረዳ ስትል በቃ ገንዘብ ነው ላይክ ካንተ ያኛው ሰውዬ ገንዘብ ስላለው ነው ሄደችው? አሁን ላይ እንደዛ ብዬ ነው ማስበው። ለምን መሰለህ የልጁ ጉዳይ ነው እንዳልል ይሄ መሀል ላይ አሁን እኔ እና እሷ መሀል ብዙ ነገሮችን ይቅር ብዬ መጥቻለሁ። እውነቱን ለመናገር ገባ እኔ ያን ያህል ጥፋት የለብኝም። ባጠፋ እንኳን እኔ ይቅር ካልኳቸው ነገሮች አንጻር እሷ ይቅር ነው ልትለኝ የሚገባው። ተረዳኸኝ አይደለ? ግን እንደዛም ሀፕን አላረገም ያለው ብዬ ማስበው ኦኬ የልጅ ጉዳይ መጀመሪያ ላይክ ጥያቄ መፍጠሩ እኔ ጋ ነው ብዬ አስቤያለሁ። ግን ኋላ ላይ ግን ነግሬያታለሁ ማለት በቃ ጀስት ልንለያይ አካባቢ ምናምን የእሱም ጉዳይ ከሆነ የልጁም ጉዳይ ከሆነ ጀስት እኔ ነገሮች ስራ ምናምን ተበላሽቶብኛል በስርዓቱ እንኳን የማስብበት አይነት ታይም አይደለም ታውቂያለሽ። ስለዚህ እሱም ከሆነ አብረን መሆን እንችላለን፣ ችግር የለውም። ልጅ ሆኖ አብረን መቀጠል እንችላለን። እኔ የእውነት ወድጄሻለሁና ማጣት አልፈልግም። ያንን ስትል እኮ ምን ያህል እንደምትወዳት ነው እዛ ጋር እያሳየህ ያለው ሊገባት የሚችለው። ይሄ ልጅ ምንም ቢፈጠር ሊተወኝ አይችልም ማለት ነው ብላ ደስተኛ ሆና እንዴ ልጄን ከተቀበልከው ይሄ ሁላ ነገር ካንተ ጋር ካሳለፍኩኝ ገብቷል ብላ ደስተኛ ሆና ነው አብረህ ልትሆን የሚገባው። ግን ያንን አክሰፕት እያደረክ እንኳን ነግረሃት ግን አይ ያንተ ማንነት ልብስ አይሆንም ያንተ ማንነት እንደዛ አይሆንም ምናምን ለእኔ እንደዛ አይነት ህይወት አያስፈልገኝም ምናምን ካለችን ኦብቪየስሊ ገንዘብና ገንዘብ ነው። ተረዳኸኝ? ሌላ ምንም አይነት ነገር አይደለም። የኢንቴግሪቲም ችግር አለ፣ ምንም ጥያቄ የለውም። ምክንያቱም ገንዘብ ደግሞ ከሆነ ጥያቄዋ ለምን ካንተ ጋር ፉል ይዘግታ ከዛ ሰው ጋር አልሆነችም? ምክንያቱም ኢማጂን ካንተ ጋር ሆና ከሌላ ሰው ጋር ሴክሹዋል ነገር የምታረግ ከሆነ እኮ ከባድ የሆነ ካራክተር ችግር አለባት ማለት እኮ ነው። ማለት ይሄን መካድ አንችልም። አባባሌ ገብቷል። አሁን ከዚህ የተለየ ሀሳብ ካላት ዲፌንድ ማድረግ ትችላለች። እኔ በሰማሁት ግን ካንተ ጋር ሆና ከሌላ ወንድ ጋር አብራ መተኛት ከቻለች ለዛኛውም ወንድ ትጠቅመዋለች ብዬ አላስብም እውነት ለመናገር። ምክንያቱም ሎያሊቲ ፕሮብለም ነው። በቃ
ይሄ እኮ ገንዘብ መውደዳቸውን በነገራችን ላይ ፐርሰናሊ አልጠላውም ሴቶች ለምን ብለህ ከጠየቀኝ በቃ ይሄ ናቹራል እንትናቸው ወንድና ሴት የምንፈልገው ነገር የተለያየ ነው። ሴቶች የሚፈልጉት ምንድነው ስቴቢሊቲ በጣም ይፈልጋሉ፣ ግሮዝ በጣም ይፈልጋሉ፣ ሴፍቲ በጣም ይፈልጋሉ፣ ተረዳኝ ኢሞሽናል ኮኔክሽን በጣም ይፈልጋሉ። ምናልባት እናንተ መሀል ምን አለ ኢሞሽናል ኮኔክሽን በደንብ አለ ተረተኛ አላለም ፕሮግረስም ነበረ ሜቢ ያ ፕሮግረስ ያ ተስፋ ፌል አረገ ተረዳኝ ሶ የጎደሉ ነገሮች አሉ ብለህ ልታስብ ትችላለህ። ወንድ ምንድነው የሚፈልገው ካልከኝ ሪስፔክት ሎያሊቲ አፕሪሺዬሽን ምናምን አይደል ወንዶችኛ ሞር ፎከስ የምናደርገው። ስለዚህ ሴት ልጅ ገንዘብ ለምን ፈለገች የሚለውን ጥያቄ ለመጠየቅ እህትህን አስብና ላገባ ነው ብትልህ ምን አይነት ሰው ታገቢው ስራ አለው ግን ይሰራል ምናምን ትላለህ አሁን በራስህ ስታስበው እንደ ሰው ገባ። ስለዚህ በደንብ ሊያኖራት የሚችለውን ሰው መመኘቷን አይደለም ችግሩ። ሁሉም ሰው በቃ የሚመቸውን ይምረጥ። እኛም በኋላ ብዙ ታሪክ የሌላትን መፈለግ እኮ ጥፋት አይደለም ፍላጎቴ ነው። ሴትም ልጅ ሊያኖራት የሚችለውን ወንድ መፈለጓ ጥፋት አይደለም። ግን ያን ስትፈልግ አንተም ያን ስትፈልግ እሷም ያን ስትፈልጉ ግን መሄድ ያለበት ትክክለኛ መንገድ አለ አይደል? ላይክ አንተ ላይ ሌላ አድቫንቴጅ መውሰድ ውሸት አይደል ምናምን እነዚህ ነገሮች ሲጨመሩ ምንም ጥያቄ የለም የካራክተር ችግር አለ ማለት ነው። ምንድነው የተማርከው ከዚህ ኦቨርኦል ማለቴ ምን ገባ ስለ ህይወት ኔክስት መቼም ሌት ማድረግ አይቀርም ማግባት አይቀርም አይደል? ሰው የሆነ ነገር ተጋጨ ማለት እኮ ህይወቱ ይቆማል ማለት አይደል? ምንድነው የተረዳኸው ግን ላይክ የቱ ጋር ነው ዶቶቹን ሚስ ያደረከው? ሌሎች እንደዚህ የተሰቃዩ ያሉ ወንዶች ካሉ ጤናማ ባልሆነ ግንኙነት ውስጥ ትናንሽ ነገሮችን ስናይ አለማለፍ መጀመሪያ የተረዳሁት ነገር በትንሽ የታመነ አይደለም የሚለው መጽሐፍ ቅዱስ በትልቁ ምሽው በትንሽ የምትላቸው ነገሮች እንዳለ ለትልቁ ነገር ማሳያ ናቸው። ሰው ትናንሽ ነገሮች ላይ ጥፋት ማድረግ ከቻለ ምንም ነገር ያደርጋል ማለት ነው። ላይክ የትንሽ ነው ብለህ ነገሮችን ማለፍ የለብም። መጀመሪያ እያንዳንዱን የምታየው ነገር ከፍቅር ከሚባለው መነጽር ወጥተህ ላይክ ነገሮችን በደንብ ማየት አለብህ። ረጋ ብለህ ማስተዋል አለብህ። መጀመሪያ የተረዳሁት ነገር። ሁለተኛ ነገር ውስጥህ ላይክ ትክክል እንዳልሆነ ከተሰማህ እዛ ሪሌሽን ውስጥ መሆንህ ጥያቄ የሚፈጥርብህ ከሆነ ወይ ጋብ ሰጥተህ ማሰብ አለብህ ጊዜ ወስደህ፣ ወይም ደግሞ ትክክል እንዳልሆነ ከገባህ መተው አለብህ። አንዳንዴ የሆነ ትክክል እንዳልሆነ እየታወቀ የምታደርገው ነገር ራሱ በቃ ላይክ ትክክል አይደለም ከነጭራሹ። ምክንያቱም ውስጥ እየተሰማ ነው እየነገረህ ነው። ሌላኛው ደግሞ መጀመሪያ እንዳልኩት አንተ ጨዋ ነህ ማለት ሌላ ሰው ጨዋ ነው ማለት አይደለም። አንተ እውነተኛ ነህ ማለት ሌላ ሰው እውነተኛ ነው ማለት አይደለም። አንተ እግዚአብሔርን ትፈራለህ ማለት ሌላ ሰው እግዚአብሔርን ይፈራል ማለት አይደለም። እንደ ራሳችን አንይ ሰዎችን በቃ መታመን በእግዚአብሔር ነው። ሰውን ይሄን ያህል ልብ ሰጥቶ ማመን ትክክል አይደለም ብዬ ነው ማስበው። በእርግጥ እግዚአብሔር አለ ማለት ያንተን ቅንነት ያንተን መልካምነት አይቶ ዝም ማለት አይችልም። ዝም ካለማ እግዚአብሔር የለም ማለት ነው እኮ። እውነተኛ ሰው ስትሆን መጨረሻ ላይ ጊዜ የሚወስድ ትክክለኛው ነገር ታያለህ። ግን ለምን የዛን ያህል ጊዜ ትጎዳለህ? ለምን ሰዓትን ታጠፋለህ? ራስን ተጠብቅበት ደግሞ ብዙ ነገር መስራት ትችላለህ እኮ በዛ ታይም። እንደዚህ ዌስት የምታደርገውን ነገር ራስ ላይ መስራት ትችላለህ። ፊዚካሊም ይሁን ኢኮኖሚካሊም በደንብ ብዙ ነገር ራስ ላይ ዌስት ማድረግና መስራት ትችላለህ። ሌላኛው ደግሞ ወንድ ልጅ ሞር በደንብ መጀመሪያ ገንዘብን መያዝ ራሱን እንዳልኩ ቅድም ፊዚካሊ፣ ኢሞሽናሊ፣ ኢኮኖሚካሊ በደንብ ራሱ ላይ ሰርቶ ከዛ በኋላ ሪሌሽኑን ቢጀምር ጥሩ ነው ብዬ አስባለሁ። ምክንያቱም እዚህ ጋር ብዙ ያልመለስከው ጥያቄ አለ። እዚህ ጋር ብዙ እያወናበደህ ያለው ነገር አለ። ከዛ ደግሞ እዚህ ጋር ሌላ ስራ ጨመር ከራስ ላይ። አንደኛ እዛ ጋር ያሉትን ጥፋቶች አትመለከትም። ምክንያቱም እዚህ ጋር ስራ እያወናበደህ ነው። አእምሮህ ገና አልተረጋጋም። እዚህ ጋር ደግሞ ሌላ ሪሌሽን ማኔጅ ማድረግ አለብህ። ከዛ ጥፋቶችን ቢኖሩ ምንም ነገር ሳይዝህ እንዴት ነው የሆነ ነገር ስታደርግና የሆነ ነገር ይዞ የሆነ ነገር ስታደርግ ያለው ነገር አቅምም ታጣለህ። ባይዘው የውሳኔ አቅምም ታጣለህ። እሱ ነው ያልኩህ ያለውትና መጀመሪያ ኢኮኖሚካሊ፣ ፊዚካሊ ሁሉም ነገር ላይ ወንድ ልጅ ሰርቶ ከዛ በኋላ እንደዚህ ነገር ቢጀምር ጥሩ ነው። ሊደር ሜንታሊቲ ከያዘ በኋላ ቢሆን እኮ ጥሩ ነው። ትክክለኛ ሴት እግዚአብሔር ከሰጠ ላይክ ምንም በሌለ ሰዓት ምናምን የሆነ ዝግጁ ባለው ሰዓት እኮ እግዚአብሔር ሰጥቶ የሆነች ልጅ ወደ አንተ ከመጣች እኮ በጣም ደስ ይላል እኮ። ደስ ይላል በደንብ እኔም እስማማለሁ። ደስ ይላል ስልህ በቃ ታምናታለህ። ምንም በሌለ ሰዓት አብረህ ያለች ሴት ነች። ነገ ላይ አስበው ስታገኝ በቃ ምንም ጥያቄ የለብም እቺ ልጅ ገንዘቤን ፈልጋ ነው የመጣችው የሚል አይነት ሀሳብ አእምሮ ውስጥ የለም። ግን ምንድነው እሱ እንዳይሳካ የሚያደርገው ይመስላል? ብዙ ምርጫ ፌል እንዲያደርግ ምርጫ፣ የሴት ምርጫ
በቃ የሆነች ልጅ የሆነ አንዳንድ ሴቶች እኮ አሉ ላይክ እንደዚህ መጮ ኦር በጣም መናገር ኦር ማሳመን የማይችሉ ሴቶች አሉ። ብዙ ጊዜ እኛ ወንዶች ደግሞ ሴት አይስበንም። በጣም ክሬዚ ስትሆን የሆነ ፍቅር በቃ ማሰማመን የኔ አባት የኔ ጌታ ምናምን የምትል በቃ ፊልም ላይ የምታየውን ነገር የምትሰራልህ ሴት ደስ ትለናለች። ግን ደግሞ ሲመስለኝ አሁን ላይ ገባኝ ይሄ ብዙ መናገር የማይችሉ ለምንድን ነው ማትደውይ የምትላት አይነት ሴት የለችም። አንቺ ለምንድን ነው እወድሃለሁ ማትይኝ ምናምን የምትላት አይነት ሴት እሷ ሴት እውነተኛ ሴት ልትሆን ትችላለች። ሊሆን ይችላል። አዎ ስለዚህ ነገሮችን በደንብ ምርጫ ስትመርጥ መሳሳት የለብህም። በቃ በደንብ አይተህ ከፍቅር ውጭ ወጥተህ ነገሮች በእርግጥ እንዳልኩ ነው እግዚአብሔር ሲሰጥ ነው እንጂ የሰው ልጅ ስላስተዋለ እንትን ስላለ ምናምን ትክክል ነው ማለት አይደለም። ግን ደግሞ እንደ ሰው የምታየው ነገር አለ። አሁን እኔ መጀመሪያ ነገሮችን አስተውዬ አይቼ ቢሆን ብዙ ልክ ያሉ ነገሮች ነበሩ ኖ ማለት እችል ነበር። ይሄ ራስን እንደ ጥፋተኛ ታያለህ እሱ ላይ። አዎ ራስን እንደ ጥፋተኛ ታያለህ እሱ ላይ። አዎ ምክንያቱም በቃ መጀመሪያ ማቆም ይሄን ያህል መሄድ አልነበረብኝ። ማያቸው ነገሮች አሉ አይደለ? ለምን እዚህ ሁሉ ነገር ውስጥ አስገባኝ ማለት በቃ ቃል እዚህ ሁሉ ነገር ውስጥ ለምንድን ነው የምትገባው? በቃ ራስ ላይ ስራ። ከዛ በተቻለ መጠን ብዙ ባክግራውንድ የሌላት ሴት የሁላ ታሪክ የሌላት ሴት ምናምን መርጠህ እንደዚህ ብታረግ ብለው ለራሴ በቃ እዛ ጋር ነውልና ህይወቴን እቀጥላለሁ። ስለዚህ የኔ ትልቁ ጥፋት እንደዚህን ሳይኖች ሳይ በቃ መጀመሪያ አለማቆሜ ትልቁ ጥፋቴ እና ደግሞ በጣም ይቅርባይ መሆንም ደግሞ ትክክል አይደለም። ለምሳሌ እኔ የሆነ ሰዓት ላይ የልጁ ጉዳይ ምናምን እንዳሉ ተነገረኝ። የሆነ ነገሮችን አየሁ፣ ስልክ ጉዳይ ምናምን አየሁ አይደለ? ስፔስ ፈጠርኩኝ። 2 ቀን 3 ቀን ምናምን ስትደውልኝ አላነሳም። ማሰብ ፈለኩኝ ከራሴ ጋር። ከዛ ቴሌግራም ላይ ቮይስ ገባልኝ። ይሄ የለቅሶ የኔ አባት ካንተ ተለይቼ እኮ እንደዚህ ያሳለፍነው ጊዜ እንደ ቀልድ የሚተው ነው ወይ እንደዚህ የሚተው ነው ወይ ያሳሰበ ያን ስትልህ ወይኔ እቺ ልጅ ተጎድታለች ማለት ነው ምናምን የሚል ደግሞ ይሄ ለሰው ማዘን ለሰው መራራት አለ አይደለ? አንዳንዴ እውነታውን ነው እንጂ ማየት ያለብህ ዝም ብለህ በቃ ስላዘንክ ብቻ ነገሮችን ማድረግ አለብህ ማለት አይደለም። ምናምን አለው መሰለህ ቃል ፐርሰናሊ ከጠየቀኝ ወንድ ልጅ ቆራጥ መሆን አለበት። ይሄ ምንም ድርድር የሌለው ነገር ነው። የኔ አመለካከት ወይም ደግሞ አብዛኛው ሰው መሆን አለበት ብዬ እማስበው በእኔ አረዳድ እስከ ጥግ ውደድ፣ ሰው እስከ ጥግ ድረስ ዋጋ ክፈል። ብዙ ሰዎች ዋጋ መክፈሉን ነው እንደ ችግር የሚያዩት። ችግር የለውም መውደድ፣ መንከባከብ፣ የቻልከውን መሆን መጥፎ አይደለም። ግን የማትፈለግበት ኢንቫይሮንመንት ሲመስልህ ግን የመሄድ አቅም ሊኖር ይገባል። በቃ ኖ እዚህ ድረስ ነው የኔ ቦታ። ያን አይነት ቆራጥነት ያስፈልጋል። ከባድ ነው። ምክንያቱም ስስም ጠንካራ መሆን ያለበት የጃፓን ጎራዴ ታቃላ ሲሰራ በጣም ሶፍት ነው፣ ይወዛወዛል፣ ግን ደግሞ በጣም ጠንካራ ነገር ይቆርጣል። ልክ እንደዛ ነው ወንድ ልጅ መሆን ያለበት ብዬ አምናለሁ። በቃ ቆራጥ መሆን አለበት። ቢያምህም ቢከብድህም ቢረብሽህም ብታለቅስም ቢደብርህም በቃ ኖ ካልክ ኖ ማለት መቻል አለበት። ያ ኔቸራችን ልክ የሊደርሺፕ ኔቸር ነው የተሰጠን። ያ ደግሞ ኖርማሊ ሰው እንዲያከብርህም ያደርጋል። ቅድም ያልካት ነገር ደስ ስላለች ነው። ወንድ ልጅ ገንዘብ ሳይኖረው ራሱን ሳይችልና ያልካት ነገር ዳይሬክትሊ ከገንዘብ ጋር ማገናኘው ክላሪቲ ሳይኖረው ሪሌሽንሺፕ ውስጥ ባይገባ ጥሩ ነው። ህይወት ላይ የሚፈልገውን በደንብ አውቆ የሚሄድበትን ዳይሬክሽን አውቆ የማይነቃነቅ ፎከስ ስራው ላይ ኦር ህይወቱ ላይ ካበጀው በኋላ ነው። ሌላ ለምን ካልከኝ በጣም ሴት ልጅ እኮ በጣም ፓወርፉል ነች። አቴንሽን በጣም ነው የምትወስደው። አባባሌ ገብቷል። ምጥጥ ነው የሚያደርገው የሆነ ፓርት። ስለዚህ ገና እያደገ ያለ ትንሽዬ ነገር ውስጥ ሆነ አቴንሽን ሊያው ታስታርግ መድረቁ አይቀርም። ይሄ ደግሞ ሲደርቅ መልሶ ሪሌሽንሺፑን ይረብሸዋል። መልሶ አትረባም ልትባል ትችላለህ። ባይዘው ጀግና በተባልክበት አፍ እኮ ሰነፍ ትባላለህ። ምንም ጥያቄ የለውም። ስለዚህ በጣም ጀግናውን እሷ የምትልህን ሰው ማመን ያለብህ ራስህ ህይወት ላይ ያለው ሪዛልት እያየ ነው። am I doing great? ብዙ ጊዜ ወንዶች በጣም ባይዘው ከምታስቡት በላይ ሶፍት ነን እኮ ሰው አያምንም እንጂ በተለይ በጣም እንወዳት ሴት ስትሆን ሶፍት እያላላን ነው ሄዶና ሙሉ ለሙሉ ያን ስትሬንግዝን ማጣት አለብህ ብዬ አላስብም። ሶ ያ ይሆን ይመስለኛል። አንድ ጥያቄ አለኝ። ሜቢ ጥያቄው ልክ ላይሆን ይችላል፣ ግን እኔ የምረዳዋለሁ ካለኝ ኤክስፒሪየንስ ብዙ ሰዎችን ስላገኘው በእንደዚህ አይነት ጉዳይ። ኦብሰስድ ሆነ ነበር በሷ ዛት ታይም። ኦብሰሽን ነው ፍቅር አይደለም። ኦብሰሽን ውስጥ ገብተህ ነበር። ለምን እንዳልኩ ታውቃለህ? ብዙ ጊዜ እንግዲህ አሰምሽን ነው ሪያሊቲ ነው ብዬ ስለሷም እያወራሁ አይደለም። ብዙ ወንዶች በጣም ኦብሰሽኑ ሲገቡ ነው በጣም ብዙ ሬድ ፍላጎችን መተው የሚያቀታቸው። ፊትም ሳወራ መጀመሪያ ምንድነው ያልኩት? እኔ የሰው ሙዱ አትራክት የሚያደርገኝ አይነት ሰው ነኝ። ይሄ መልክ ሼፕ ምናምን የሚባለው ነገር አይደለም። አሁን ሰው ምናልባት ቪዲዮችን ሳይሆን ወይ ቃል እንደዚህ ነገር ደስ ይላል ብሎ ሊያስብ ይችላል። ግን እኔ እንዳልኩ ማዳመጥ የምትችል ማውራት የምትችል ከሰው ጋር ስራ የምትሰራ
ያለፈው ፖድካስት ላይም ብየዋለሁ። ስራ በደንብ መንቀሳቀስ ፊውቸርህን የምታግዝ የምታበረታታ አይነት ሴት አለች አይደል? እንደዚህ አይነት ሴት አትራክት የምታደርገኝ አይነት ሰው ነው እኔ እና በዛ አንተ ባልከው ወይ ኦብሰስድ ሆኜ ነው ለማለት አልችልም። ከዛ አንፃር ከመጀመሪያውም ጀምሮ እንደነገርኩ ያው ይሄም ጥያቄ መጀመሪያ መልሼልሃለሁ ለማለት ነው። ሳትጠይቀኝም በሌላ ወይ ግን መልሼልሃለሁ። ኦብሰስድ የሆንኩት ከዛ ነገር ዋጋ ነው እንጂ አንዳንዴ ራስን ታያለህ ፊዚካሊ እኮ መልክ ምናምን ተናም ነበረሽ ትላለህ እኮ ለራስህ ግን ከዛ ሳይሆን ላይክ በቃ የምታወራው ወሬ የምታዳምጥበት መንገድ ስራ እሷ ተፍ ስትል የምታየው ነገር ከዛ ደግሞ አንተን ፑሽ የምታደርግበት ወይ ምናምን አለ አይደል እሱን ነገር ፒክቸር አረከው አብርሃት በቃ ያ በቃ እኔ የእንትን ሰው ነኝ ይሄ ህልም አለኝ እንደዚህ ሆኜ ቃልን የምስለው ቦታ አለ እዚህ ቦታ ደርሶ የምለው ሰው ስላለ ለሱ ደግሞ እሷ ትገባና እንደዚህ አይነት ሴት ታገዘኛለች ስትል ማናለች እሷ ከዛ አንፃር ቢቆጨ ምንድነው አሁን ላይ ምንም አይቆጨኝ አሁን ላይ ስል አሁን መጀመሪያ ላይ የሆኑ ነገሮች ፊልም ማድረጋቸው ነገሮች ነበሩ this time አሁን ስትለኝ ምንም አይቆጨኝም ስልህ ምንም ማለት ከሷ ጋር አብሬ ማሳለፌ ለኔ ብዙ ትምህርት ሰጥቶኛል በደንብ ነው በቃ just ሰውን እንዴት ማውራት እንዳለብኝ እንዴት ምን ሲለኝ ማመን እንዳለብኝ የቱ ጋር ምን ሳይ ምን ማለት እንዳለብኝ የቱ ጋር መቆረጥ በጣም እኔ እንጃ ትልቅ ትምህርት ነው እግዚአብሔር ያስተማረኝ በጣም ደስተኛ ነኝ ፖዚቲቭ ሳይዱ ነው የምታየው በጣም እንዴ ይሄ ባይሆን ኖሮ እኮ ይሄኛው ማንነቴ እንዳለ ሆኖ አስበው እስኪ የሆነ ነገር ሀፕን ባያደርግና እንዴ ሉዝ ባላረግ ነገሮች ምናምን እኮ ምናልባት እኮ ልጅ እኮ አግብቻት እኮ እየኖርኩኝ ነበር ተረዳኸኝ ስለዚህ ደስተኛ ነኝ ስልህ ቪዲዮ በመስራቴ በጣም ደስተኛ ነኝ ምክንያቱም ቪዲዮ በመስራቴ በጣም ብዙ ጥቅም አግኝቻለሁ ሌላ አማላቃቸውን ብዙ ነገሮች ስለሷ ጀርባ የነበሩ ነገሮችን ጭራሽ እንዳውቅ አድርጎኛል አንደኛ ሁለተኛ ደግሞ የተሰማኝን ስሜት አውጥቼዋለሁ ሰላም ሆናል በቃ ውስጤ አሁን እኮ አንዳንዴ ወደ ልጅ አትናገር እንደዚህ አታርግ እኮ ሲባል ውስጡ ያዘው አይደለ ያ እኮ የያዘው ነገር እኮ ውስጡ እኮ እየበላው ነው አጥንቱን ለስርስ ያደርገው እያየኸው እየገረጣ እያየኸው እየከሳ ነው የሚመጣው ከዛ ደግሞ መጨረሻ ላይ አንዳንዱ መቻል ሲያቀጣው ስራውን ትቶ ምን ብሎ ሱስ ገብቶ መንገድ ለመንገድ በጣም እኔ ብዙ ጎረምሶች ማቃቸው አሉ አትሊስት ለጓደኞች ማውራት አለ እንደው ቢያንስ ያ በቃ ግን እዚህ ጋር ወጥቼ አንደኛ ሰው እንዲማር አድርጌያለሁ ሁለተኛ የተሰማኝን ነገር አውጥቻለሁ ሶስተኛ ይሄ ማህበረሰብ ወንድ ልጅ እንደዚህ መሆን የለበትም ምናምን የሚለውን ያንን መድፈር ራሱ አንድ ድፍረት ይፈልጋል ምክንያቱም ቤተሰብ ምን ይለኛል ማህበረሰብና የሚለው ነገር አለ የሚይዝህ ነገር አይ ወንድ አይደለም እንዴ ምናምን ይሉኛል የምትለው ነገር አለ ወንድነቴን እዛ ጋር አይደለም ማሳያቸው ማሳይበት መንገድ አለ ይላል ተረዳኸኝ ስለዚህ እሱን ሰብሬ መውጣቴ እንደዛ ማለቴ ሌሎችም ወንዶች ደግሞ ላይክ በውስጥ ብዙም ያወሩኛል ቃል እኮ እኔም እኮ እንደዚህ መጥቶ እንደዚህ ማለት አቃለ ምንም ብዙ አስበበላ ያለ ስለዚህ በጣም ሶ ሃፒ ይሄውላ ቴክስት አልበዛልህም ማለት ነው እንደዚህ ታፍቃሪ ብለው ሴቶች ያ እንደዚህ አልጠበቅኩም ነው ቪዲዮውን ስለቅ በቃ የተወሰነ ሰው ያየዋል መማሪያ ይሆናል የሚል ብቻ ነው እንጂ ስልኬ መደወል እኔ የሚደውለው እንዳለ ሴት ነው የወንድ ድምጽ ናፈቀኝ እግዚአብሔርን ነው ማለት እግዚአብሔርን በቃ እንዳለ የሚደውለው ሴት ነው ከዛ ኮሜንት ላይ እኔ አብሬ ልሁንና ልብህን ልጠግንልህ እግዚአብሔር ከዛ ኢቭን ባለፈው ላይቭ ላይ ያልኳቸው ነበር እኔ ኮሜንት ላይ በጣም ያስጨነቃችሁ ነው እናንተ ስታስቡት አሁን እንደው ደኛ ያለው ነው ለመናገር አሁን ላይ ደስተኛ ነኝ ሌላ ነገር አላስብም ምናምን ግን የእውነት በዛ ቪዲዮ ላይ ባለው ልክ ተጎድቼ በጣም እስካሁን ድረስ በዛ ስሜት ውስጥ ሆኜ ቢሆን ለእናንተ ተጠቅማችኋለሁ ወይ ማለት ገና ከዛ ስሜት ያለጋገመ ሰው ምናምን ዘላችሁ አብራችሁ ይሆናችሁ እናንተንስ ነገ ስላለ መጉዳቴ በምንድን ነው እርግጠኛ የምትሆኑት እያልኳቸው ነበርና ቴክስት እንደዚህ በቃ አያልቅም ያ ልክ ነው ስልክ አያልቅም ሜሴጅ ኖርማል አያልቅም ምናምን አንተ በሴት እንደተጎዳው እንደዛው ደግሞ በወንድ የሚጎዱ ሴቶች አሉ ሰው ለዛው ይመስለኛል ቃሊ አለመገጣጣም ነው ላይክ እኔ እኮ እንዲምሰቃየው በባሌ ነው ሰው ወይ በቦይፍሬንድ ነው ሰው እንደዚህ አይነት ልጅ ባገኘ እኔ እንዲሆን ነበር የምትል ሴት ትኖራለች ያ ኤኒዌይስ ያው ሶሻል ሚዲያ ሪል ነው ያላም እውነት ለመናገር ያው ሰዎች ስሜታቸውን የሚገልጹበት ቦታ ነው ኤኒዌይስ ቃል እግዚአብሔር አክብርልኝ ስለመጣ ቴንክ ዩ ሆፕፉሊ ከፍታ ላይ እናገኛለን ብዬ አስባለሁ የተሻለ ቦታ በስራዎች በመንገድ ሁሉ ምክንያቱም ፖይንቱ የወንድ ልጅ ህይወት ብዬ ማምነው በተግባር የሚታይ ነው በረተኛ የሚወራም አይደለም ሶ በህይወት ጥሩ ትዳር አይደለም ጥሩ ስራ አይደለም ጥሩ ቦታ ራስን እንደማገኝ ተስፋ አደርጋለሁ ዴፊኒትሊ ደግሞ እንገናኛለን ብዬ አስባለሁ ስለዚህ እግዚአብሔር ይርዳ አሜን አሜን ሁላችን